አንድ ሰው ንስሐ መግባት የሚያስፈልገው ለምንድን ነው? አንድ ሰው ንስሐ ገባ እያልን ከሆነ የድሮ አመሉን ተወ እያልን ነው በሌላ አነጋገር። ስለዚህ ክፉ አመሉን ቢተው ቢጸጸት ንስሐ ገብቷል ይባላል። ልጄ ሆይ ሲነጋ ወደ ዓለም ሲመሽ ወደ እግዚአብሔር እንዴት ትመጣለህ? ቢያንስ እንኳን እምነት ባይኖርህ እንዴት ይሉኝታ የለህም? ሞቱን እያወቀ እድር ይገባል። ሰው ሞቱን እያወቀ ግን ንስሐ ይገባል። ሰይጣን ተስፋ የለውም ግን ተስፋ አይቆርጥም። እኛ ተስፋ አለን ግን ደግሞ ተስፋ እንቆርጣለን። ብፁዕ የምለው ሰው እኔ ሁሉ ጊዜ ኃጢአቱን የሚያይ ሰው ነው እንጂ መላእክትን የሚያይ አይደለም። ልጅዎ አባትና እናትን አክብር። ሰላም ጤና ይስጥልኝ። በመላው ዓለም የምትገኙ ውድ የቀንዲል ሚዲያ ቤተሰቦቻችን እንደምን አላችሁ? ሰላም እግዚአብሔር ከሁላችንም ጋር ይሁን። የቀንዲል ሚዲያ ነው። ዛሬ ደግሞ አዲሱ መራግብራችንን የአባት ምክር የተሰኘውን መራግብር ወደ እናንተ ይዘን መጥተናል። እጅግ ጠቃሚና ጥሩ ትምህርት የምታገኙበት መራግብር እንደሚሆን አንጠራጠርም። እጅግ የምንወዳቸው የምናከብራቸው መጋቢ አእላፍ ቀሲስ ዮናስ ኢሳያስ በመካከላችን አብረውን እየመከሩን እያስተማሩን እንደ እግዚአብሔር መልካም ፈቃድ ቆይታ ያደርጋሉ። እናንተም እስከ መራግብሩ ፍጻሜ እንድትቆዩ በአክብሮት እንጋብዛለን። መራግብሩ ሁለት አይነት ይዘት አለው። አንደኛው መራግብር እንደዚህ ትምህርት ይሰጥበታል። ጥያቄዎችን እያነሳን በአንድ ርዕሰ ጉዳይ ላይ ትምህርት መምህራችን ይሰጡናል። ከዛ በኋላ ደግሞ ከአባታችሁ ምክር ፈልጋችሁ ለካህን መነገር የሚችለውን ብቻ ወይም ደግሞ የእናንተ ታሪክ አስተማሪ ሆኖ ከተገኘና ወደ ሕዝበ ክርስቲያኑ ቢተላለፍ በእናንተ ምክንያት ብዙዎች ሊማሩበት ይችላሉ ብላችሁ የምታስቡትን ታሪካችሁን ትልኩልንና ታሪካችሁን ያቀርባለሁ። አባታችን ደግሞ ምክር ይሰጡናል። ያልተገቡ ታሪኮች ወይም ደግሞ ሰዎች ሊሰማቸው የማይገቡ ታሪኮችን ግን መላክ አግባብ አይደለም። ምናልባትም እናንተ በትልኩም እኛም ሚዛን አድርገን ወይም አጥርተን የማናስተላልፍበት ሁኔታ ይፈጠራል። ግን ያስተምራሉ ብላችሁ የምታስቡትን ታሪካችሁን ወይም ደግሞ ምክር የፈለጋችሁበትን ሐሳብ ታቀርቡልን ብትልኩልን ወደ አባታችን ያቀረብን እሳቸው ለጥያቄዎቻችን ምክር ይሰጡናል ማለት ነው። እስከ መራግብሩ ፍጻሜ አብሮነታችሁ ከኛ ጋር ይሁን። ቀንዲል ሚዲያ የዩቲዩብ ቻናልን ሰብስክራይብ ያደርጋችሁ መራግብሩ ስትጀምሩት ለሌሎች ዩቲዩብ ራሱ በራሱ እንዲያደርሰው ወደ ብዙዎች እንዲያሰራጨው ላይክ አድርጋችሁ የተወደደ ቪዲዮ ነው ብሎ ለሌሎች ሼር እንዲያደርገው ላይክ እያደረጋችሁ እንድትጀምሩ በአክብሮት እንጠይቃለን። አዲሱ መራግብራችን እንደምትወዱት አልጠራጠርም። ወደ ክብር አባታችን አልፋለን። እንኳን ደህና መጡልን። እንኳን ደህና ቆየን ወንድማችን። እንኳን ደህና ቆያችሁ የቀንዲል ሚዲያ ቤተሰቦቻችን። ደግሞ በዚህኛው መራግብር ተገናኝተናል። እግዚአብሔር እንዲመክረን ደግሞ እግዚአብሔር እንዲያስተምረን ፈቃዱ ይሁንልን። አሜን። የተወዳጁ ተመልካቾች እንግዲህ እንደምታውቁት መጋቢ አእላፍ ቀሲስ ዮናስን ሁላችሁም እንደምታውቁት ያው በምስጋና ማዕድ መራግብራችን ተከታታይነት ባለው ለ1 ዓመት ከ3 ወር ያክል መራግብሩን በመምራት እኛን በማስተማር ጊዜያቸውን ሰውተው ሲያገለግሉን ቆይተዋል። አሁንም ደግሞ እንደዚሁ በአባት ምክር በክህነት አገልግሎታቸው ደግሞ እንደው ቀረብ ብሎ ወደ ሕዝቡ በምክር ለመርዳት እንደዚሁም ደግሞ አባታዊ ምክሮችን ለማስተላለፍ ፈቃደኛ ሆነው እንግዲህ ተገኝተውልናል። በድጋሚ በጣም ፈቃደኛ ስለሆኑልን ከልብ አመሰግናለሁ። በቀንዲል ሚዲያ ተመልካቾች ስም ያው የእርሶ ልጆች ቢሆኑም እንደው ግን አንደበት ለመሆን ያክል እናመሰግናለን ለማለት። በእርግጥ ምስጋና የለውም። ያው አገልግሎቱ እኛም የምንገለገልበት ነው። በቅተን አውቀን የምንመክርበት አይደለም፣ የምንመካከርበት ነው። ከልጆቻችን ጋር በንስሐም ስንቀመጥ ከነሱ የምንወስደው በእውነቱ እኛ ከምንሰጠው ይበልጣል በብዙ መንገድና እኛ የምንማርበት ቁጭ ብለን ራሳችን የምናይበት ስለሆነ ለመማር ነው ዳግም ተገናኘ ነው የሚለው ይሰመረበት። በጣም መልካም። እንግዲህ የአባት ምክር ብለን መተናል። እንግዲህ ያው እኛም ለመመከር እግዚአብሔርን በእርሶ ላይ አድሮ እንዲመክረን ፈቃዱ ይሆንልን። እርሶም እንግዲህ ለመምከር ተገኝተዋል። እንደ መነሻ ማድረጋቸው ዛሬ ሐሳቦቹን የክፍል 1 መራግብራችን ወይም የምዕራፍ 1 መራግብራችን ስለ ንስሐ ሐሳብ አንስቼ ጥያቄ አዘጋጅቻለሁ። ከዛ በፊት ምናልባት የሚያነሱት ሐሳብ ካለ? አይ በጣም ጥሩ ሐሳብ ነው። የሁሉ ነገር ማጠቃለያ ንስሐ ነው። ከማጠቃለያ ሳይሆን የጀመርነው እኛ ዛሬ የምናጠቃልልበት መንገድ ሀብለን የጀመርነው። ስለዚህ የትኛው መንገድ ውስጥ አንድ ሰው በቃ ንስሐን ገንዘብ ካላደረገ ቀጥሎ ያሉት ነገሮች ንስሐ ናቸው። ቀጥሎ ያላደረገው ነገሮች ንስሐ ናቸው። ምንም ነው። አንዱ ለምሳሌ በንስሐ ህይወት ውስጥ ሰው ወደ ንስሐ
ለመቅረብ ምን ማድረግ አለበት ወይም ደግሞ በንስሐ ውስጥ ሆኖ እንዴት ነው ተነሳሂ ልቦና ማግኘት ያለብኝ ብሎ አንድ የጠየቀ ሰው ነበርና ለዛ ጥያቄ የሰጡት አንድ የክርስቲያናችን አባት ራሱ ንስሐው ነው የሚል ነው። በቃ ሌላ ምንም ነገር የለውም። እየደጋገምን የምናደርገው ነገር እሱ ነው። ስለዚህ ዛሬ ከመጨረሻ ሳይሆን ከመጀመሪያ አዲስ ሰው ሆነን የምንነሳበት ርዕስ በመሆኑ በጣም ደስ ብሎኛል። ሐሳቡም አንዱ ንስሐ ዛሬ ካለንበት እንደ አዲስ ሆነን መነሳት ማለት እስከ ዛሬ አጥፍተናል፣ በድለናል፣ እግዚአብሔርን አስቀይመናል። ግን መቼ ልጀምር መቼ ምን እንሌለ ከራሳችን ጋር ከውስጥ ትግል በቃ ወይ አዲስ ዓመትን ወይ የሆነ ነገር የምንጠብቅባቸው ነገሮች አሉና ወደ እግዚአብሔር ለመቅረብ እድል መፍጠሪያ ምክንያት እንዲሆን በደንብ ስንማረው ዛሬውኑ ሁላችንም ወስነን በተማርነው ትምህርት ፍሬ እንድናፈራ ከሚል ሐሳብ የተነሳ ነው መነሻ እንደገለጹት መነሻ ንስሐ ያደረግነው። ከቃሉ ትርጉም እንነሳ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምህሮ መሰረት ንስሐ ማለት ምን ማለት ነው? የቃሉ ትርጉምና መንፈሳዊ ትርጉሙ ምንድን ነው? ንስሐ የግዕዝ ቃል ነው። ነስሐ ከሚለው የተገኘ ነው። ትርጉሙ ሲፈታ ያው ጸጸት፣ ቁጭት፣ ከእንደገና ደግሞ የኃጢአት ካሳ፣ ከእንደገና ደግሞ ከዛ ውስጥ ክፉ አመልን መተው፣ አዲስ ሰው መሆን የሚል ከዚህ ጋር ተያይዞ ያለው በጣም ብዙ ፍቺዎች ያሉት ትርጓሜ ነው። አንድ ሰው ንስሐ ገባ ማለት ተጸጸተ ማለት ነው። ተጸጸተ ማለት ንስሐ ከመግባቱ በፊት የነበረበትን ኃጢአት እያስታወሰ ይጸጸታል። ይሄንን ላደርግ ሲገባኝ አላደረኩትም፣ ይሄኛውን ደግሞ ላላደርገው ሲገባኝ አድርጌዋለሁ እያለ ራሱን ይወቅሳል፣ ይጸጸታል፣ ከዚህ በኋላ ይመለሳል። ምክንያቱም እስከዚያ ንስሐ እስኪገባ ድረስ የሄደበት የነበረበትን መንገድ በጸጸትና በማዘን ራሱን እየፈተሸ ነው የሚጓዘው። ስለዚህ ጉዞዬ ወዴት ነበረ፣ ወደ ምንድነው እየተጓዝኩ የነበርኩትበት ብሎ ጉዞውን ይመለከታል። ያ ጉዞ ወደ እግዚአብሔር የማይወስድ ጉዞ ስለሆነ ከዚያ ንስሐ በኋላ ወደ ትክክለኛው መንገድ ተመልሶ ከእግዚአብሔር ጋር የሚኖርበትን መንገድ ያገኛል። ለዚህ ምን እያልን ነው ማለት ነው? አንድ ሰው ንስሐ ገባ እያልን ከሆነ የድሮ አመሉን ተወ እያልን ነው። በሌላ አነጋገር እንግዲህ ሁላችን ንስሐ ከመግባታችን በፊት ብዙ አመሎች ይኖሩብናል። የምንጋደለው እነዛን አመሎቻችን እንድንተው ነው። ምክንያቱም እነዛ አመሎቻችን ወደ እግዚአብሔር መንገድ ሳይሆን ወደ ዓለምና ፍላጎቱ ሰይጣን ወደሚወደው መንገድ የሚወስድ አመሎች ነበሩን። ብዙ በመናገራችን ምክንያት አንደበታችንን መግዛት እያቃተን አንደበታችንን መግዛት ባለመቻላችን ምክንያት በብዙ ኃጢአቶች የምንዳረግባቸው መንገዶች አሉ። እንደውም ታላቁ ሊቅ ቅዱስ ዮሐንስ አፈወርቅ ምንድነው የሚለው? ብዙ በማውራቴ ደጋግሜ ንስሐ ገብቼ አውቃለሁ፣ ነገር ግን ዝም በማለቴ አንድም ቀን ንስሐ ገብቼ አላውቅም ይላል። ይሄ እንደው ለምሳሌ ያነሳ ነው አንዱ ራስን መግዛት ከአንደበት ጋር ታይዞ ያለውን እንጂ አጠቃላይ በህይወታችን ውስጥ ክፉ የምንላቸው ጠባያቶች፣ እነዚያ ደግሞ ክፉ ጠባያቶች ወደኛ ውስጥ አድገው አንዳንዶቹን ኃጢአቶች የምናውቃቸው፣ ሌሎቹን ደግሞ ኃጢአቶች የማናውቃቸው ውስጣችን ተሰውረው አብረውን ግን የሚኖሩ ያክል እስኪመስሉን ድረስ ክፉ በሆነ መንገድ ጎዳና የምንሄድበት ነው። ስለዚህ አንድ ሰው ንስሐ ገባ ስንል ተጸጸተ ብለናል ቅድም፣ አዘነ ብለናል ቅድም። አሁን ደግሞ ክፉ አመሉን ተወ ማለት ነው። በንስሐ አማካኝነት ወደ ኃጢአት የሚወስዱትን እነዚያን ክፉ መንገዶች ተወ የሚለውን ደግሞ ትርጉም ይይዛል። ስለዚህ የትኛውም ሰው በልጅነታችን ወንዶች በ40 ቀን ሴቶች በ80 ቀናችን ከስላሴ ዘንድ ከማየ ዮርዳኖስ ያገኘነው የልጅነት ጸጋ አለ። ያ ጸጋ እንዳይነጠቅ አንዱ በኃጢአት ምክንያት እንዳይቆሽሽ በየጊዜው ደግሞ እየበረታን ስንሄድ ከእግዚአብሔር ደግሞ የሚጨመሩ ደግሞ ጸጋዎች አሉ። የተለያዩ ጸጋዎች መክሊት እየሆኑ ቀጥሎ ደግሞ ከእግዚአብሔር የምናገኛቸው ደግሞ በረከቶች አሉ። እነዚህ ነገሮች ሁሉ በእውነቱ እያጣን እንዳንመጣ በየጊዜው ማዘን፣ በየጊዜው መጸጸት፣ በየጊዜው ክፉ አመልን መተው፣ በየጊዜው ደግሞ ስላደረጉት ነገር እያሰቡ በእውነት እግዚአብሔርን ማረኝ ይቅር በለኝ ብሎ በንስሐ መገስገስ ያስፈልጋል። ምክንያቱም ሰዎች ነን። በዚህ ምድር ስንኖር በጎ ነው ይመስላል ብለን የምናደርጋቸው ስናስባቸው በጎ የሚመስሉ ግን ከእግዚአብሔር የሚለዩ መንገዶች ሊኖሩብን ይችላሉ በህይወታችን። ስለዚህ በእያንዳንዱ የህይወታችን መስመር ውስጥ እንዲህ ያለ የልጅነት ጸጋችንን በኃጢአት ምክንያት አሳድፈን በየጊዜው ደግሞ በትጋት ልናገኘው የሚገባችንን ደግሞ ጸጋ ሳንጠብቀው ቀርተን
ከእግዚአብሔር ጋር ኖረን በአባቶች ፍኖት ተጉዘን ብዙ በረከት ማግኘት ሲገባን በኃጢአታችን ምክንያት ከእግዚአብሔር ጋር ባለመታረቃችን የተነሳ ብዙ መጓዝ ያልቻልንበት ህይወት ብዙዎቻችን አጋጥሞናል እውነት ለመናገር ዛሬ ላይ። ስለዚህ ንስሐን ትርጉሙን ካየነው ከተመለከትነው ከነዚህ ሁሉ ነገሮች የሚመልስ ዛሬ እድል የሚሰጥ በማዘንና በመጸጸት ምክንያት ያደፈውን ሰውነታችንን በንስሐ ሳሙና ደግሞ አጥበን አዲስ ሰው ሆነን አዲስ ልብስ የምንለብስበት ህይወት ያለው ትርጉምም ያለው ህይወት ነው። መንፈሳዊ የሆኑ መርሃ ግብሮችና ልዩ አጋጣሚዎች ለኛ ልዩ ትርጉም አላቸው። እያንዳንዱን ቅጽበት ውበት፣ ስሜትና ታሪካዊ ፋይዳ በሚገባ ተረድተን በላቀ ጥራት ባለው የፕሮዳክሽን ስራችን ዘላቂ ትውስታ አድርገን እናስቀምጥሎታለን። በጥራት በፍቅርና በመንፈሳዊ ስነ ስርዓት እንሰራለን። ማንኛውንም መንፈሳዊ መርሃ ግብሮችን ከማከናወነው በፊት ቢያማክሩ ጊዜያችንን ሰጥተን በከፍተኛ ጥራትና ውበት እንዲሰሩ እናደርግሎታለን። ቀንዲል ፕሮዳክሽን የመንፈሳዊ ልዩ መርሃ ግብሮች፣ የሰርግ ፕሮዳክሽን ከሽምግልና ጀምረን የቅድመ ሰርግ፣ የመስክና የስቱዲዮ ጊዜ ሰርግ፣ ተክሊሉና የሰርግ ስነ ስርዓቱን እንዲሁም ድህረ ሰርግ የሚከናወኑ ማንኛውንም መርሃ ግብሮች፣ የህፃናትም ሆነ የአዋቂዎች የልደት በዓል፣ የክርስትና በዓልና ሌሎችም ልዩ የህይወት አጋጣሚዎች እያንዳንዱን ዝግጅቶን በሙያዊ ዕውቀት በዘመናዊ መሳሪያዎችና ከሁሉም በላይ በመንፈሳዊ ስነ ስርዓት መሰረት በመስራት የዝግጅቶን እውነተኛ ማንነትና ውበት እናንጸባርቃለን። አንዴ ከተወዳጁ በፍጹም ፍቅር በሁሉም መርሃ ግብሮ እንደወደዱን አብረኑት እንዘልቃለን። ለምን? ሁሌም ጥራትና አዲስ ነገር የኛ መለያ ነውና። ለተጨማሪ መረጃና ለቀጠሮ ስልክ ቁጥር 0981 75 2305 በኢሜል አድሬሳችን qandilproduction@gmail.com ብለው ያገኙናል። በተለያዩ የሶሻል ሚዲያ አማራጮች እንዲሁም በቴሌግራምና በዋትስአፕ ያገኙናል። ዛሬውኑ ይደውሉልንና የማይረሳ ትውስታውን በእኛ እጅ ያስቀምጡ። ቀንዲል ፕሮዳክሽን። እናመሰግናለን። ንስሐ ከሰባቱ ምስጢራተ ቤተክርስቲያን አንዱ እንደሆነ ቤተክርስቲያን አስተምራናለች እና ከሰባቱ ምስጢራተ ቤተክርስቲያን ሊሆን የቻለበት ምክንያት ምንድን ነው? ንስሐንስ የመሰረተው ማን ነው? ጥሩ ጥያቄ ነው። ከሰባቱ ምስጢራተ ቤተክርስቲያን አንዱ ያው ምስጢረ ንስሐ ነው እንዳልነው። ምስጢራተ ቤተክርስቲያን የሚፈጸምባቸው 7 ምስጢራት አሉ። እነዚህ ምስጢራት በሁለት ነው የሚከፈሉት። ያው የሚደገሙና የማይደገሙ ምስጢራት ተብለው ይከፈላሉ። አንድ ጊዜ ብቻ ተከናውኖ ማን ደገማቸው ምስጢራት አሉ። ለምሳሌ ተክሊል፣ እንደ ክህነት፣ እንደ ጥምቀት ቅድም እንዳለው አንድ ጊዜ ልጅነት ጸጋ የምናገኝበት ስለሆነ እነዚህ አይደገሙ፣ አንድ ጊዜ የሚከወኑ ናቸው። ሌሎቹ አሁን እኛ እየተወያየንበት ያለነው ርዕስ እንደ ምስጢረ ንስሐ፣ እንደ ምስጢረ ቁርባን የመሳሰሉት እንደ ምስጢረ ቀንዲል፣ እንደ ምስጢረ ሜሮን ደግሞ ያሉት አስፈላጊ በሆነ ጊዜ የሚደገሙ ናቸው። እና ይሄንን ምስጢር ስናየው ሰው እንግዲህ መቼም እንደምናውቀው አንዱ ለመዳን እምነት ያስፈልጋል። እምነት ያስፈልጋል ማለት እምነት ብቻውን ደግሞ መዳን ይተካል ማለት አይደለም። እምነት ደግሞ ለመዳን በር የሚከፍት ነው። ስላመንን ብቻ ደግሞ ያው እንድናለን ማለት ሳይሆን ደግሞ ካመንን በኋላ ደግሞ ምን ፈጽማቸው ደግሞ ተግባራት አሉ በክርስትና ሕይወት ውስጥ። ምክንያቱም ሞት እስካልገታን ድረስ እነዚህ ሁሉ ነገሮች ሞት እስከሚመጣ ድረስ ያሉ ሁኔታዎች ናቸው። እስከዚያ ድረስ በዚያ እምነት ውስጥ ሳለን በጎ ስራ ደግሞ አከናውነን ሃይማኖትና ምግባራችን ቀንቶ ድነታችን የሚፈጸምበት ሕይወት ነው። አሁን አንዱ ምስጢራት ከእምነት በኋላ በተግባር ምን ፈጽማቸው ሕይወቶች ናቸው እነዚህ ሰባቱ። አስቀድሞ እምነት ይቀድማል። ከእምነት በኋላ እምነትን ተንተርሰን ማመንን ተንተርሰን ምን ፈጽማቸው ናቸው እነዚህ ሰባቱ ምስጢራት። እና ከነዚህ ውስጥ አንዱ ምስጢረ ንስሐ ነው። ይሄ ምስጢር ከማይደገሙት ምስጢራት ነው ብለናል ቅድም። እስኪ አሁን ይሄንን በእውነት ለመናገር ይሄን የምትከታተሉ ቤተሰቦቻችን ምስጢረ ንስሐ በእውነት ከማይደገሙ ምስጢራት መካከል ቢሆን ኖሮ ምን ይውጠን ነበር ብዙዎቻችን ወጣት እንደው ይሄንን አስበነው እናውቃለን። እውነቴን ነው የምልህ። ማለት እኛ ንስሐ እየገባን እየደጋገምን እግዚአብሔር ምንበድል ሰዎች ነን በእውነቱ። አይምሯችን ከማሰብ አንደበታችን ከመናገር በገቢር ደግሞ ኃጢአት ውስጥ ከመውደቅ ብዙዎቻችን ከዚህ ህይወት ውስጥ ያመለጥን አይደለንም በተግባርና ግን እግዚአብሔር መቼም ድካማችንን ያውቃልና ሁልጊዜም ቢሆን መውደቃችንን ሳይሆን ከውድቀታችን ልንነሳ የምንችልበትን ህይወት የሰጠን አምላክ ደግሞ በመሆኑ ይሄ ምስጢር ከሚደገሙት መካከል ሆነ። እየደጋገምን ብንወድቅ እንኳን
ትላንትና ለምን ወደክ ትላንትና ለምን አጠፋ የሚል አምላክ የለንም። እንደውም ቅዱስ ዮሐንስ አፈወርቅ ቤተክርስቲያን ሆስፒታል ነች እንጂ ፍርድ ቤት አይደለችም ይላል። ምክንያቱም ወደ ቤተክርስቲያን ስትሄድ ቤተክርስቲያን በኃጢአት ምክንያት ሙግት ውስጥ አትገባም ካንተ ጋር ለምንድን ነው ይሄን ያደረከው ብላ በጣም እንድትወቅስ እንድታማርር ዲማ ከሆነ አልመጣም እንድትል አታደርግም። ለዚህ ነው ሆስፒታል የሆነችው። እንደውም ካህናቶቿን ሰይማ እንደ ሆስፒታል ነርስ አርጋ ካህናቶቿን ትንከባከባለች። በድለ መተሳለ ወደ እግዚአብሔር ትንከባከባለች። አይዞ የመጣኸው ወደ በደልከው ነው፣ ግን ደወደው የበደልከው ደግሞ አምላክ አንተን በንስሐ ሊቀበልህ ደግሞ ዝግጁ ነው። አንተ መበርታት መጽናት ነው የሚጠበቅብህ እያለች በካህናቷ ምክር እየሰጠች እየተከታተለች አይዞ በርቱ እያለች ወደ ስጋውና ደሙ መድኃኒት ወደ ሆነው ሕይወት ታቀርበናለች እንጂ እንደ ዓለም ፍርድ ቤት ሙግድ ውስጥ ገብታ ክርክር ቤት ውስጥ ገብታ አንተን ተስፋ አታስቆርጥህም። እያንዳንዱ የኃጢአትህን ነገርን አንተ ስትናዘዝ እየወቀሰች አንገትን እያስደፋች ወደዛ ሕይወት ውስጥ አትወስድህም። እንደውም ይበልጥ እግዚአብሔር ፍቅሩ እንድታየውና ቸርነት ምሕረቱ እንድትቀምሰው ይበልጥ እየተንከባከበች አመል ቢከፋ መቼም እንደምታውቀው በሆስፒታል ውስጥ ታሞ ያለ በሽተኛ አመሉ ቢከፋ ክፉ ቢናገር የሚያስታምሙት ሰዎች ከበሽታው ብዛት የተነሳ ይሆናል ብለው ታግሰው ይንከባከቡታል። እና ቤተክርስቲያን ካህናቶቿ እንደዛ አርጋ ነው በእውነቱ ለምእመናን የሰጠችው። ቢደክሙ ከኃጢአታቸው ምክንያት ተስፋ ቢቆርጡ ለነዚህ ሁሉ አባቶች እንደነዚያ ነርሶች ኃላፊነት ሆኖ የነፍስ አባትነትን ገንዘብ ስላደረጉ ማለት ነውና ተንከባክበው ጠብቀው እግዚአብሔርን አሳይተው ወደሚደነቅ የተስፋ ብርሃን እንዲወስዱ እንደዚህ ያለ ኃላፊነት ሰጥታ አባቶችን በእውነቱ ይሄን ኃላፊነታቸው እንዲወጡ ታደርጋለች። ለዚህ ምን ይያልን ነው እንዲህ ያለ ደጋግሞ የሆነ ሕይወት ስለሚያገኘን መውደቃችን ደግሞ ወድቀንም ደግሞ እንድንቀር ስለማይፈልግ ደግሞ እግዚአብሔር ካመንን በኋላ ምን ፈጽማቸው አንዱ ምስጢራት አንዱ ከሰባቱ ምስጢራት ቤተክርስቲያን ንስሐ ሆኗል። ንስሐ ሆኗል። ስለዚህ አንዱ የምስጢራት ቤተክርስቲያን አስፈላጊነት የሆነው ለዚህ ነው። ምክንያቱም ቅድም እንዳልነው በምስጢረ ጥምቀት አንድ ጊዜ የልጅነትን ጸጋ አግኝተናል። ቅድም ስንል እንደነበር ነው ሁላችንም እና ያቺን ያገኘናትን ጸጋ ኃጢአት በደል ያገኛት ስለምናሳድፋት የግዴታ ንስሐ እየገባን ማጥራት አለብን። ያቺ ጸጋችን ያቺ የልጅነት ጸጋ እስካለች ድረስ ነው በየጊዜው የምትጨመረው ጸጋ ያለችው። ቅድም ብለናል። በረከትም ተይዛ ተከትላ የምትመጣው በዚያች በልጅነት ባገኘናት ጸጋ ምክንያት ነች። ያቺ ከእግዚአብሔር ጋር ልጅነትን የተዋጀንባት ስለሆነ ማለት ነውና በየጊዜው በየዘመናችን እድሜያችን እየጨመረ ቁመታችን እየጨመረ እድገታችን እየጨመረ እንደሚመጣው ሁሉ እንደ ስጋ እድገት ደግሞ መንፈሳዊ እድገታችን በዚያው ጊዜ እያደገ ስለማይመጣ በኃጢአት መቆሸሽ ስላለ ግዴታ ለዚያ ቆሻሻ ምን ያስፈልገዋል? የንስሐ ሳሙና ያስፈልገዋል። ስለዚህ ለዚህ ነው አንዱ አስፈላጊ የሆነበት ምክንያት ለዚያ ነው። ቤተክርስቲያን ልጆቿን የምታነጻበት አንዱ መንገድ በሚስጥረ ንስሐ ነው። ከእግዚአብሔር ጋር የምታገናኘው ሳሙና ንስሐ አድርጋ ተጠቅማ ነው። እንደውም እኮ ቅዱስ ዮሐንስ ዘሰዋስው እንዲህ ይላል፣ ልጄ ሆይ ሲነጋ ወደ ዓለም ሲመሽ ወደ እግዚአብሔር እንዴት ትመጣለህ? ስታዝን ወደ እግዚአብሔር ትመጣለህ፣ ስትደሰት ደግሞ ደስታህን በዓለም እንዴት ታደርገዋለህ? ቢያንስ እንኳን እምነት ባይኖርህ እንዴት ይሉኝታ የለህም? በጣም ይገርም ምክር ነው። እምነት ባይኖርህ እንዴት ይሉኝታ የለህም? እና ወደ እግዚአብሔር ሽሽ እንጂ ከእግዚአብሔር እንዴት ትሸሻለህ ካለ በኋላ የኔና የናንተን ሕይወት በዚህ ምክር ነው የሚጠቀልለው። አንድ ሕፃን ቢቆሽሽ ወይም ቢቆጡት ሰው ሮጦ ወደ እናቱ ይሄዳል። እኔ እናንተም ለእግዚአብሔር እንዲህ ያለ ሕፃን ብንቆሽሽ እናት ወደ ሆነች ወደ ቤተክርስቲያን ንምጣ። በኃጢአታችን ምክንያት ብናጎነብስ ወደ እሷ ንምጣ። እሷ በንስሐ ሳሙና አጥባ እኔ እናንተን አቅንታ እውነተኛ ልጇ ታደርገናለች ይላል እና ቤተክርስቲያን እንዲህ አርጋ ነው። አየ እንደው በጭንቅ መታሃል በደስታ አጣው ብላት መልስህ። አንተ ሲነጋ መች ሲበራ ወደ እኔ ትመጣለህ? ሲመሽ ነው እኮ እኔን የምትፈልገኝ አትልህም። አየ አንዱ ምስጢራተ ቤተክርስቲያንን አስፈላጊ መሆኑን የምታውቀው እኔና እናንተ ተስፋ እየቆረጥን ከሃይማኖት እንዳንወጣ ይሄማ አይቻልም ማለት ነው እያለን እንዳንደነዝዝ እንዲህ ያለ ስርዓትን ሰርታ እንዲህ ያለ የንስሐን ሕይወት ገንዘብ አድርጋ በምስጢራት ውስጥ እኔ እናንተን ቆይታ
አብራ እየመጋገበች ታኖረናለች። ምክንያቱም ንስሐ ገብተህ ቀጥሎ ስጋው ደሙን ትቀበላለህ። አየህ የተያያዘ ነው። የሚስጥራቱ አስፈላጊነት ተመጋጋቢ ነው። ለዚህ አስፈላጊነቱ ከዚህ በመነሳት እኛ ወደ ህይወት እንድንመጣና ድነት አግኝተን ከእግዚአብሔር ጋር ጸጋችን እየጠበቀን እንድንኖር አስፈላጊ በመሆኑ ነው አንዱ። ይሄ ከሆነ ታዲያ ንስሐ ማን ጀመረው የሚለው ነገር ደግሞ እሱ መሰረታዊ ጥያቄ ነው። እንግዲህ እንደምናውቀው ንስሐ የተጀመረው ያው ከአዳምና ከሔዋን መበደል በኋላ ነው። እኔ ይሄ ራሱ ክርስቲያኖች ልብ ብለን የአዳምና የሔዋንን ታሪክ ራሱ ከገባን እግዚአብሔር ንስሐችን እንዴት እንደሚቀበለን ማሳያ እንደሆነ ራሱ። ምክንያቱም አዳምና ሔዋን አትብሉ የተባሉትን ያን ዕፀ በለስ በሉ፣ ትእዛዝ እግዚአብሔርን አፈረሱ። ያፈረሱት በምን ምክንያት ነው? የመብላት ፍላጎት እኮ ኖሯቸውን ብቻ አይደለም እኮ አምላክነትን ስለሻቱ ነው። ምክንያቱም የምድር ንግስት ነበሩ። በእጃቸው የያዙት ያ የምድር ንግስትነትና ንጉስነት ተራ ሆነ። ለምን? ከእንደገና ሰማያዊ ንጉስ የሚለው ሐሳብ በልቦናቸው ውስጥ ማቀንቀን ሲጀምር ማለት ነው። ምክንያቱም ሰይጣን በእባብ አድርጎ አንዱ ያመጣው ሐሳብ እሱን ነው። ምድራዊውም አለ፣ አዲስ ነገር አይደለም። ስለዚህ ያልታየውን ነገር አምጥቶ መሳል ፈለገ በሔዋን ልብ ውስጥ። እንደው ያ ታላቅ ሊቅ ያለው ነገር ለዚህ በጣም ይጠቅማል። አዳምና ሔዋን እግዚአብሔርን መሆን የፈለጉት ያለ እግዚአብሔር ነው ይላል። መሆን የፈለጉት አዳምና ሔዋን እግዚአብሔር ነው፣ ግን እግዚአብሔር መሆን የፈለጉት ራሱ ያለ እግዚአብሔር ነው። ተመልከት፣ የሰጣቸውን ምድራዊ ንግስናውን ራሱ በቅጡ አልተረዱትም፣ አላወቁትም። እና ብዙዎቻችን እኮ እንደዚያ ነን አይደል? ያለ እግዚአብሔር የሌለበትን ነገር ብዙዎቻችን እግዚአብሔር እንደሚቀበለው አድርገን ምናስበው ብዙ ነገሮች አሉ። እያደረግነው ያለነው ነገር እኮ እግዚአብሔር እንደሚቀበለው እርግጠኞች ነን እኛ። ግን ደግሞ እግዚአብሔር የማይቀበለው የሚጸየፈው ሐሳብ ሊሆን ይችላል። ግን በእግዚአብሔር ስምም ሊሆን ይችላል። ይሄንን ምን አድርገው ብዙዎቻችንና ያለ እግዚአብሔር እነሱ እግዚአብሔርነትን ፈለጉት። ስለዚህ በዚህ የተነሳ ያንን ዕፀ በለስ በሉ። ሁላችን እንደምናውቀው ከዚያ በኋላ ያው ያጸጋቸው ተገፈፈ። ታዲያ ይኸውልህ አዳምና ሔዋን ያን ዕፀ በለስ እንደበሉ እግዚአብሔር አምላክ ተገልጦ በቃ ከትእዛዜ ስለወጣችሁ ምሬያቸዋለሁ፣ ይቅር ብያቸዋለሁ አላላቸውም። ይሄንን የምታየው እግዚአብሔር መጀመሪያ ወደ አዳም የመጣው አዳም ወዴት ነው ብሎ ነው። ምክንያቱም አዳም ጸጋውን አጥቷል፣ ተገፏል፣ ተሸሸኩ ራቁቴንም ሆንኩኝ ያለው እና ከዚያ በኋላ ያው አንተ ሕይወት ሆነ ረዳት ሆነ ብለ የሰጠኝ ሴት እንዲህ ያለውን ትእዛዝን እንዳፈርስ ዕፀ በለስን እንድበላ አደረገችኝ ብሎ አዳም ከኃጢያቱ የመመለስ ዝንባሌ ያልነበረው ማየ። ምክንያቱም ለጥፋቱ ራሱን ተወቃሽ ማድረግ ሲገባው ረዳት ሆነ ብለ የሰጠኝ ሴት አሳሳተችኝ የሚል ምክንያት ነው ያቀረበው። ይሄ የአዳም ምክንያትነት በነገራችን ዛሬ በእያንዳንዳችን ሕይወት ውስጥ አለ። እስኪ ዝም ብለን ራሳችንን እንፈትሸው። አሁን ስትሰርቅ አንዱ ሰይጣን የሚያቀብል ሐሳብ ምንድነው? ትክክል ነው፣ መስረቅ እኮ አልነበረብህም። ግን የሰረከው ልጅህ እኮ ታሞ ስለሆነ ነው። የሰረከው እኮ ቤት ውስጥ ያለውን አስቤዛ ማሟላት እኮ ስላልቻልክ ነው። የሰረከው እኮ እንዲህ የሆኑ እኮ ጉዳዮች ስላሉብህ ነው እንጂ እኮ አንተ ድሮ መስረቅ አትፈልግም ነበር የሚል ሐሳብ ያቀርብልሃል። አየህ፣ ይሄ ልክ ለአዳም የቀረበው ሐሳብ ነው። ምንም ዛሬ ትላንት የነበረው ሰይጣን ነው ዛሬም ያለው፣ አዲስ ነገር የለውም። እና ወደ እግዚአብሔር እንዳንቀርብ አየህ፣ ፊቱ እንዳንንበረከክ በድያለው እንዳንል ራሱ የሰይጣን ክፋቱ በነገራችን ላይ የመጀመሪያው መንገድ ኃጢአት እንድትሰራ ይገፋፋል። ገፋፍቶ አንተም በልቦና ላይ ያንን ኃጢአት ተቀብለው ኃጢአት ከሰራህ በኋላ ደግሞ እንዳትመለስ ምክንያት ደግሞ ያቀርብልሃል። እንዲከፋ እንዲሆን ማለት ነው። ምክንያት ያቀርብልሃል። ዝሙት እኮ የፈጸምከው እንዲህ እኮ ስለሆነ እኮ አንተ እኮ በቤትህ ያንን ነገር እኮ እንዲህ እኮ ስላጋጠመህ እኮ ወደህ እኮ አይደለም ተገፍተህ እኮ ነው እንዲሆንከው ይልሃል። እንዳትጸጸት ነው። ምክንያቱም ከተጸጸትክ ካዘንክ ቅድም እንዳለን በፍቺው መሰረት ክፉ አመልህን ከተውክ ከእግዚአብሔር የምታገኘው ጸጋ ምን አይነት እንደሆነ ራሱ ሰይጣን ያውቀዋል። ስለዚህ አዳም ምክንያት አቀረበ። አየህ፣ ያን ጊዜ ሔዋንን ሲያገኛት ምንድን ነው ያለው? አጥንቷ ከአጥንቴ ስጋዋ ከስጋዬ ስለሆነ ሴት ትባል ብሎ እግዚአብሔርን ያመሰገነው አዳም ልክ ዕፀ በለስ ሲበላ ግን አንተ የሰጠኝ ሴት ማለት ጀመረ። አየህ፣ ይሄ
አዳም በዛ ሰዓት ስላጠፋው ጥፋት እንኳን እግዚአብሔርን ይቅር እንዲለው እንዲጸጸት እንዲያዝን ልቡ ገና ምክንያት አልነበረውም ነበር። አንዱ ይሄ የሚነግረን እሱ ነው። ከዚያ አዳም መጸጸቱን ወደ እግዚአብሔር መመለሱን ከእንዲህ ያለ ህይወት ወጥቶ እግዚአብሔርን ማግኘት እስኪጀምር ድረስ እግዚአብሔር ለአዳም የንስሐው ህይወቱን አይቶ የገባለት ቃል ኪዳን አልነበረም። ለምን ካልን አዳም በሰራው ስህተት ጥፋቱን አሁን አልተጸጸተም ነበር በዚያ ሰዓት። ከኤደን ገነት ወጣ እንደምናውቀው። ከዚያ በኋላ ግን በምድረ በዳ ሆኖ ሳለ ኃጢአቱን አሰበ። ትእዛዝ እግዚአብሔርን ያፈረሰበትን ህይወት ተመለከተ። ከዛ ምን አደረገ አዳም? መጾም ጀመረ፣ መጸለይ ጀመረ፣ መስገድ ጀመረ። እግዚአብሔር እንዴት እንዳሳዘነ ተረዳ። ያን ጊዜ ነው እግዚአብሔር ለአዳም ቃል ኪዳን የገባለት። በሱ ድካም፣ በሱ ደም፣ በሱ መውጣት መውራድ ይሄ ዓለም የሚድን ምክንያቱም እሱ ስላጠፋ እሱ ያንኑ አድርጎ የሚክሰው ስለመሰለው እግዚአብሔር ለአዳም ያን ጊዜ ቃል ኪዳን ገባለት። ከልጅ ልጅ ተወልጄ አድናለሁ የሚለውን ቃል የሰጠው አዳም ተጸጽቶ እግዚአብሔርን መበደሉን አውቆ ፊቱ ሲቆም ነው እግዚአብሔር ፊት። እንዳጠፋ ለምን ከልጅ ልጅ ተወልጄ አድናለሁ አላለውም ብንል በዛ ሰዓት አዳም ከመጸጸት ይልቅ ሔዋን ላይ እጁን ቀስሮ ስለነበረ ነው። ሲጸጸት ግን እግዚአብሔር ቃል ኪዳን ገባለት። ለዚህ ከዛን ቀን ጀምሮ ንስሐ በእግዚአብሔር ተመሰረተ ማለት ነው። አዳም ንስሐ ገባ፣ እግዚአብሔር ደግሞ ንስሐውን ተቀብሎ ምን አደረገለት? ቃል ኪዳንን ሰጠው። ስለዚህ ከአዳም ውድቀት በኋላ በምድር ላይ ኃጢአት ነገሰ። ኃጢአት ነግሶ ደግሞ ብቻውን ደግሞ እንዳይኖር እግዚአብሔር ደግሞ ንስሐን መድኃኒት አድርጎ ደግሞ ሰጠን። ኃጢአት ስንሰራ እንታመማለን፣ ንስሐ ስንገባ ደግሞ እንፈወሳለን። ስለዚህ የንስሐ መስራች ባለቤቱ ራሱ እግዚአብሔር ነው። ከትርጉሙ ስንረዳ መጸጸት ክፉ አመልን መተው ተብለን ተምረናል። ስለዚህ ክፉ አመሉን ቢተው ቢጸጸት ንስሐ ገብቷል ይባላል? ጥሩ ጥያቄ ነው። እግዚአብሔር አንድያ ልጁን የላከው ዓለም ሁሉ ምን እንዲያደርግ ነው? እንዲድን ነው። በቃ እንዲድን ነው። እንዲሁ ነው አይደል? የወደደ መጽሐፍስ የሚለው እንዲሁ ነው። በቃ ምንም ልንወደድ እንኳን የሚያስችለን እንኳን አንዳች ነገር አልነበረም። ግን እንዲሁ ወደደ። ለማን? ለሰው ሁሉ። ምክንያቱም ለሰው ሁሉ የሆነበት መጥቶ እሱ ራሱ ለኛ ያለውን ፍቅር የገለጸበት እኮ አንዱ ድነታችን ነው አይደል እንዴ? ምክንያቱም ቅድም እንዳልነው እኮ አዳም በበደል ምክንያት ያመጣው እኮ የአዳም ኃጢአት ሁሉንም የሰው ልጆች ምን ብለዋል? ነክቷል አይደል እንዴ? ከመቤታችን በቀር ያ ኃጢአት የሚነጻው በአዳም አልነበረም። ለዚያ ነው እኮ አዳም ደከመ፣ ወጣ፣ ወረደ ባንተ ድካም አይደለም ከልጅ ልጅህ ተወልጄ አድንሃለሁ የሚለውን ቃል የሰጠው ለዚያ ነው። ቃል ኪዳን ገባለት ያልነው ማለት ነው። ለዚህ ሰው የተባለ ሁሉ እንዲድን ግድ እግዚአብሔር አንድያ ልጁን ልኮ በዚህ ምድር የሰውን ሥጋ ለብሶ ፍጹም ሰው ፍጹም አምላክ ሆኖ ሊያድነን ግድ ይገባ ነበረ። እንዲሁ ከመንበሩ ሆኖ ለምን አላዳነንም ካለ ጉዳዩ የፍቅር ጉዳይ ነው። እኛኑ መስሎ ነው ያዳነን። ያ የፍቅር መገለጫው እሱ ነው። ፍቅር የሚለው ቋንቋ ማለት ነው። ለዚህ ለዓለም ሁሉ ነው የሞተው። ምክንያቱም ዓለም ግድ ይድን ዘንድ ስለሆነ ማለት ነው። አሁን ጉዳዩ እዚህ ጋር ነው የሚመጣ። ለዓለም ሁሉ ድነት የሞተው አምላክ ሁሉ ቢያዝን፣ ሁሉ ቢጸጸት፣ ሁሉ ክፉ አመሉን ቢተው እግዚአብሔር የምሕረት አምላክ ስለሆነ ይቅር ይላል። ግን ነው አሁን እዚህ ጋር ቀደም ምስጢራት እያልን ስናነሳ ነበር። አንድ ሰው ከዚያኛው ድነት የዳን ነው በምንድን ነው? በክርስቶስ ቤዛነት ነው። በቃ ቤዛ ሆኖ ድነናል። ምክንያቱም ከጥንት የመጣ የሚተላለፍ ነገር የለም። ራሱ ባለቤቱ ቤዛ ሆኖ ምን ብሎታል? በቃ ተክሷል፣ ድነናል። ከዚያ አሁን ግን እናንተ በምድር ያለን ድነታችንን እየፈጸምን ነው። ፈጽመን ገና አልጨረስንም። ቅድም ብለናል፣ ሞት እስካለ ድረስ ብለናል አይደለ? መዘንጋት የሌለበት ጉዳይ ማለት ነው። ስለዚህ በዚህ ምድር ስንኖር አንዱ መውደቅ፣ መነሳት፣ ጽድቅ መስራት፣ በኃጢአት ውስጥ መውደቅ ብዙዎቻችንን ያጋጥመናል።
አሁን ወድቀን ከሆነ የምንነሳው ተሰብረን ከሆነ የምንጠገነው በየትኛው ስርዓት ነው? አሁን ጥያቄው ይሄ ነው። በየትኛው ስርዓት ነው? ንስሐ ነው እየገባን ያለው ከእግዚአብሔር ጋር የምንታረቀው አይደለ? አሁን አንዱ ኃጢአት ማለት ማጣት ማለት ነው። አንዱ ማጣት ማለት ነው። ትርጉም ኃጢአት ማለት ማጣት ማለት ነው። ማንን ነው የምታጣው? እግዚአብሔርን ነው። በቃ ምክንያቱም ኃጢአት ለመስራት ስትስማማ ስትፈልግ እግዚአብሔርን ታጣዋለህ፣ ሰይጣንን ደግሞ ገንዘብ ታደርገዋለህ። ለዚህ ኃጢአት በሰራ ቁጥር እግዚአብሔርን እንደምታጣ ማሰብ አለብን ሁላችንም ቢሆን። የመጀመሪያው መንገድ የዚህ ተቃራኒው ደግሞ ንስሐ ምንድነው? ቅድም ብለናል። ኃጢአት ሰርተ እግዚአብሔርን ካጣው ንስሐ ገብቶ ደግሞ እግዚአብሔርን ታገኘዋለህ። አሁን ንስሐ የምትገባው ማንን ለማግኘት ነው? እግዚአብሔር የምትጸጸተው የምታዘነው ክፉ አመልን የምትተወው ማንን ለማግኘት ነው? እግዚአብሔርን ለማግኘት ነው። ሌላ ምንም ትርጉም የለውም እኮ። እግዚአብሔርን ደግሞ ለማግኘት በየትኛው መንገድ ተጉዘህ ነው እግዚአብሔርን የምታገኘው ነው። አሁን አንዱ ንስሐ ማንም ሰው ቢገባ ቅድም ብለሃል ለኦርቶዶክስ ተዋሕዶ ቤተክርስቲያን አማኝ ብቻ የተሰጠ ነገር ነው? ሌላውን በሌላ እምነት ያሉ ሰዎችንም ሁሉ እንዲሁ ያካትታሉ ብለን ብንል የትኛውም ሰው እንዲድን እግዚአብሔር ይፈልጋል። ግን ደግሞ አንዳንዱ ሰው ድኛለሁ ብሎ ያለው አካል በየትኛው መንገድ ከእግዚአብሔር ጋር ይታረቃል? ኦሬዲ ድነቴን ፈጽሜያለሁ የሚል አካል አለ እኮ በዚህ ምድር አይደለ ስንኖር ምን ሰማው ስለሆነ። እኛ ደግሞ ትክክል ነው ከዚያ ነውር ከሆነው ከአዳም ኃጢአት ሁላችን በክርስቶስ ቤዛነት ምን ብለናል? ድነናል። አሁን ግን በዚህ ምድር ስንኖር ምን እያደረግን ነው? ድነታችንን እየፈጸምን ነው። ድነታችንን ስንፈጽም ደግሞ ምን ያጋጥመናል? በኃጢአት መውደቅ ውስጥ ያጋጥመናል። ለዚህ ከወደቀን እንድንነሳ ደግሞ ምን ያስፈልገናል? ቅድም ብለናል ሚስጥረ ንስሐ ያስፈልገናል። ለዚህ ሚስጥረ ንስሐ የሚፈጸመው በየትኛው ስርዓት ነው ካልን አንዱ ይሄ ነው የሚለኝ። ስለ ንስሐ በሚያምን ሰው ያ ሰው በንስሐ አምኖ የንስሐ ህይወት ገብቶት የእግዚአብሔር መሐሪነት ቸርነቱን አውቆ በንስሐ እግዚአብሔርን አገኘዋለሁ ብሎ መጥቶ በዛ መንገድ ውስጥ አምኖ ለመጣ ሰው ቤተክርስቲያን ቅድም እንዳለው ከሚስጥራቱ አንዱ ሚስጥረ ንስሐ የሚል ስርዓት ሰርታ አባትና ልጅን አገናኝታ ቀኖና ሰታ ከዚያ በኋላ ከቀኖና በኋላ ያንን ሰው አዲስ ሰው አድርጋ በሳሙና አጥባ መድኃኒት እንዲሆነው የክርስቶስን ስጋና ደም አብልታ አጠጥታ ምን ታደርገዋለች? ድነቱ እንዲፈጽም ታደርገዋለች። አየ ንስሐ እየገባን እየታጠብን የክርስቶስን ስጋና ደም እየበላን እየጠጣን የዘላለም ህይወት ቅድም ካለው ከዛኛው የዘላለም ድነት ጋራ ምን ታገናኘናለች? አየ ስጋውን ካልበላን ደሙን ካጠጣን የዘላለም ህይወት የለንም። ስለዚህ ስጋውን ለመብላት ደሙን ለመጠጣት ግድ በንስሐ ሳሙና መታጠብ ግድ ይለናል። ስለዚህ አየ ድነቴን ፈጽሜያለሁ ብሎ እግሩን አጣምሮ የተቀመጠ ሰው ነው የተቀመጠ ሰው በየትኛው ስርዓት ከዚህ ዓለም የዘላለም ድነት ጋር ይገናኛል? ስለዚህ ይሄንን ህይወት አምነው ተቀብለው በዚህ መንገድ ራሳቸውን በንስሐ ሳሙና ለማጠብ እየፈተሹ የሚመጡ ክርስቲያኖችን ቤተክርስቲያን ስራ ሰርታ በዚህ ህይወት ውስጥ እንዲመላለሱ አድርጋ በክርስቶስ ስጋና ደም የዘላለም ድነታቸውን ደግሞ ድነቱን እየፈጸምን አይደል ያለነው። ከዛ መጨረሻ ላይ ደግሞ በሰራነው በጎ ስራ ምን እናደርጋለን? ድናለን አይደለን? እናንተ አባቴ ብሩካን የሚለውን የህይወትን ቃል ለመስማት የሚያስችለውን ህይወት አረፍተ ዘመን እስኪገታን ድረስ በንስሐ እያጠበች ታቆየናለች። በጣም መልካም፣ እጅግ በጣም ጥሩ ትምህርት እያስተማሩን ነው። እዚህ ላይ አንስተውታል ጫፍጫፉን እንደው ሙሉ በሙሉ ቃል በቃል እንደው እንዲመለስልኝ ስለፈለኩ ነው። አንድ ሰው ንስሐ መግባት የሚያስፈልገው ለምንድን ነው? ለክርስቲያኖች የሚሰጠው ዋና ዋና ጥቅሞች ምንድናቸው ብለን ብናነሳ ቤተክርስቲያን ምን ትመልስልናለች? ያው ቅድም ዳርዳር እያነሳሳ ነው መተናል። በርግጥ አንዱ ንስሐ ቅድም ብለናል ከእግዚአብሔር ጋር የምንታረቅበት መንገድ ነው። ኃጢአት ስንሰራ ከእግዚአብሔር ጋር ተለያይተናል፣ አተነዋል እግዚአብሔርን። ስለዚህ እግዚአብሔርን ደግሞ አተነው ልንኖር አንችልም። ምክንያቱም እግዚአብሔርን አተነው ስንኖር ያገኘን ፈተና ቀላል የሚባል አይደለም። በተስፋ መቁረጥ ውስጥ ነን አሁን በዚህ ሰዓት ይህን ፕሮግራም የሚከታተሉ ብዙ ሰዎች። ምክንያቱም በንስሐ ከእግዚአብሔር ጋር መታረቅን ገንዘብ ስላላደረግን ማለት ነው። ስለዚህ እቺ ዓለም ጣፋጭ አስመስላ ኃጢአትን ታቀርብልናለች። ከዚያ ኋላ ጣፋጭነቷን
ስንቀምሳት በጣም እየተገረምን እየተጠጋናት በሄድን ቁጥር ጣፋጭ የሆነውን ነገር መራር አድርጋ ትከፍለናለች። ጥሩ ነው ያላቸውን ነገሮች ሁሉ መጥፎ ሆነው ይቀየሩብናል። እግዚአብሔርን ከመሰለ አባት እንድንርቅ ታደርገናለች። ተስፋ እንቆርጣለን። መውጣት መግባት ታዲያ ለምንድን ነው? አንድ ጊዜ በጎ መስሎኝ በዚህ መንገድ እጄ እግዚአብሔርን አጥቼዋለሁ ምን ተስፋ አለኝ ብሎ የሰው ልጅ በሙሉ ምን ያደርጋል? ተስፋ ይቆርጣል። ስለዚህ አንዱ የንስሐ አስፈላጊነቱ በንስሐ ህይወት ከእግዚአብሔር ጋር ዳግም እንድንታረቅ እድል መስጠቱ። እዚያየ ንስሐ ማለት ዳግም ከእግዚአብሔር ጋር እድል የማግኛ መንገድ ነው። አዳም በደለ፣ በበደለ ጊዜ ንስሐ ገባ፣ እግዚአብሔር ቃል ኪዳን ገባለት። ከዚያ የሆነው ምንድነው? እግዚአብሔርን ከመሰለ አባት ርቆ ነበረ፣ ተመለሰ በንስሐ። ገነትን የመሰለች ርስት አጥቶ ነበረ፣ ተመለሰ። ያጣውን ሁሉ ያገኘው በምንድነው? በንስሐ ነው። ስለዚህ አንድ ክርስቲያን ድሮ እኮ ይሄ ነበረኝ አሁን ግን ዛሬ ናጥቻለሁ የምትል ወንድም እህት ካለ ንስሐ ግባና ድሮ የሚለውን ታሪክን ቀይረ ተመለስ ወደ ማንነት። አሁን በክርስትና ህይወት ውስጥ ነበርኩኝ የምንለው ነገር ይበዛል አይደለ? ድሮ እኮ አስቀድስ ነበርኩኝ፣ ድሮ እኮ ዘምር ነበርኩኝ፣ ድሮ እኮ እግሮቼ ወደ ኪዳን ይገሰግሱ ነበረ፣ ድሮ እኮ ቃል እግዚአብሔር ሰማ ነበረ። እንዲህ ነበርኩኝ የምንላቸው ብዙ ነገሮች አሉ። ግን ዛሬ የሌሉ በእኛ ህይወት ውስጥ ነበርኩኝ የሚለውን ታሪክን መቀየር የምትችለው ወዳጅ ሆይ በንስሐ ነው። ይፋቃል ነህ የሚል ነገር ነው የምታገኘው። አንዱ እኮ ይወለ በመጸጸት በማዘን ውስጥ ራሱ አንዱ የምታገኘው የሰይጣንን ክስ ዘግይታል የሚል መልስ ነው። የሚያዝን ሰው የሚጸጸት ሰው ሰይጣን ሊከሰው ቢመጣ በእግዚአብሔር ፊት የእግዚአብሔር መልስ ምን እንደሆነ ታውቃለህ? ለክስ ዘግይታል። ምክንያቱም ያ ሰው ምን ብሏል? ተጸጽቶ አዝኖ አመሉን ትቶ ከኔ ጋር ታርቋል የሚል መልስ ነው የሚሰጠው ራሱ እግዚአብሔር ስለኛ። ከሳሽ አንተ ኃጢአት እንድትሰራ ያደርጋል፣ ተስፋ እንድትቆርጥ ያደርጋል፣ ከዛ ደግሞ ይከሳል። እነዚህን ሶስት ነገሮች ሁሉ አንተ በአንድ ነገር ድል የምትነሳበት ህይወት እሱ ንስሐ ብቻ ነው። ለዚህ እርቅ የምትፈጽምበት ያጣውን የምታገኝበት ነው አንዱ የመሰረታዊ ጉዳይ ስለሆነ ማለት ነው። እና ከዚህ ተነስተን ታዲያ የንስሐ ጥቅሞች ምንድን ናቸው የሚለውን ሐሳብ ስናነሳ አንዱ በጣም ሁላችንም መዘንጋት የሌለብን ጉዳይ ንስሐ የመጀመሪያው ዓላማው የመጨረሻው ፍላጎቱ ከእግዚአብሔር ጋር አንድ ማድረግ ያ ተለይተን ነበር አንድ ምን ሆነበት ህይወት ንስሐ ነው። አንደኛ ይሄ በጣም መሰመር አለበት። ሁለተኛ ስርየተ ኃጢአት ደግሞ እናገኝበታለን። ለሰራ ነው ስራ እግዚአብሔር ምሕረቱን ይቅርታው ልክ ለአዳም እንዳደረገው ማለት ንስሐ ለሚገቡ ሁሉ እንዳዳም ያደርጋል። ወተከነበረ ይመልሳል። ልጅነትን አተከነበረ ዳግም ልጅነትን ይሰጣል። አንዱ ይሄ ነው። ከዚህ ጋር ተያይዞ እንደውም ቅዱስ ዮሐንስ አፈወርቅ ምንድነው የሚለው? ንስሐ በገባ ጊዜ ሳይሆን ኃጢአትን በሰራ ጊዜ ፈር ይላል። ብዙዎቻችን የንስሐ ጥቅምን አንዱ ህይወት አግኝተን ገንዘብ እንዳናደርግ ካደረጉን ነገሮች አንዱ በንስሐ ማፈር ነው። ምክንያቱም በካህን ፊት ሆነህ ነው ምን የምታደርገው? ትናዘዘው አይደለ? ኃጢአትን የምትገባው አንደበትን ከሳሽ ካህኑን ዳኛ እግዚአብሔርን ፈራጅ አድርገህ ነው ንስሐ የምትገባው። እና ስለዚህ አየ ካህናት ፊት መቆምን አፍረው ይሄን ምስጢሬ እንዴት እናገራለሁ ብለው ከዚህ ያለው እርቅ ከዚህ ያለው ስርየት የጠፉ በጣም ብዙ ሰዎች አሉ። እናኛ ልናፍር የሚገባው ኃጢአት ስንሰራ ነው እንጂ ንስሐ ስንገባ አይደለም ማፈር ያለብን። አንዱ በጣም እንደው ክርስቲያኖች ልብ ብለን ራሳችንን ማየት ያለብን ነገር ግን ደግሞ የንስሐ ጥቅም እንድናጣጥመው የሚረዱን ቅድም እንዳለው ከእግዚአብሔር ጋር መታረቅን ስርየት ማግኘትን ከዛ አልፎ ደግሞ ኃጢአት ማጣት ነው ብለን እግዚአብሔርን ማግኘት ነው እንዳልሆነ ሁሉ እግዚአብሔርን ዳግም እናገኝበት ስለሆነ ንስሐ ጥቅሙ ከዚህ አልፎ ደግሞ የህሊና ሰላም ማግኘታችን ነው ትልቁ ጥቅሙ። ሰው በሰራው ኃጢአት ህሊናውን ሲወቅሰው ባል በሚስቱ ላይ ሚስት በባል ላይ የሰሩት ያኮ የኃጢአት ስራ በተኙ ቁጥር ይቀሰቅሳቸዋል። ህሊና ምን ስለሆነ አይደል ህሊና ይቀሰቅሳል። እና እንዲህ ያለውን ነገርህን ራሱ ተገላግለህ እኮ ሰላማዊ እንቅልፍ የምታገኘው ንስሐን ገንዘብ ያደረገው ከሆነ ብቻ ነው። ሰላም እንድታገኝ በወጣ በገባህ ቁጥር ተሸክመው ያለውን ያንን ሸክም እንድታረገው እንድታራግፈው ይጠቅምሃል ንስሐ በእውነቱና አንዱ ሰላማዊ ሰው እንድትሆን ስለሚረዳህ ነው ንስሐ።
እነዚህ ነገሮች ስናይ ግን ወደ ንስሐ ህይወት ውስጥ በጣም ጠልቀን እንድንገባ የሚያደርጉ መሰረታዊ ነገሮች አሉ። እንደውም ብፁዕ ቅዱስ አቡነ ሽኖዳ እነዚህን ትምህርቶች በብዛት አስተምረዋቸዋል። አንደኛው ኃጢአትን ማሰብ ነው። ወደ ንስሐ ጥቅም እንድትገፋ የሚያደርግ አንዱ ኃጢአትን መናዘዝ፣ ኃጢአትን መጥላት፣ ከነዚህ ጋር አብሮ ተያይዞ የሚገባው ራስህን እንደ ኃጢአተኛ ቆጥረ መንቀሳቀስ፣ እነዚህ ሁሉ የምንላቸው ሐሳቦች የንስሐን ጥቅም ሰው ይበልጥ እንዲያስብና እንዲረዳው የሚያደርግህ ጉልህ ቱል ሲሆኑ መሳሪያዎቻችን ናቸው። አሁን እስኪ የጠፋው ልጅ እናስበው። የባለጸጋ ልጅ ነው፣ ሁሉ ነገር ተሟልቶለታል፣ ምንም የጎደለው ነገር የለው። ግን ደርሻለሁ አለ። በአባቱ ቤት የሚበላውን የሚጠጣውን ያ ሁሉ መስተንግዶ ያ ሁሉ ነገር እንደ ተራ ቆጠረው። ቅድም አዳምና ሔዋን የምድሩ ንግስናቸውን እንደ ተራ እንደቆጠሩት በእጅ ስትይዘው ማለት ነው ያንስብሃል እና አነሰበት እና ወደ አባቱ ሄደ። በቃኝ፣ ስለዚህ እኔ ከእኩሌታ ይሰጠኝ አለ። ሁላችን እናውቀዋለን ታሪኩን። እኩሌታውን ተቀበለ። ሉቃስ ወንጌል ምዕራፍ 15 ሄደ። አባቱ ብዙ ለምኖታል። በእውነቱ አንተ ገና ልጅ ነህ፣ ራስህን ችለህ እንኳን አልቆምኩም፣ ያለኸው እኔ ጋር ነህ። እስክትቆም እስክትራመድ ህይወት ምን እንደሆነ እስክትረዳ እንኳን ብሎ ብዙ ሊለው ሞክሯል፣ ግን አልቻለም። ለዚህ እኩሌታውን ሰጠው፣ ሄደ። ያለች ገንዘብ ነበረው እና ብዙ ወዳጆች ከበውት በገንዘቡ ብዛት የሚበሉ የሚጠጡ ብዙ ወዳጆችን አፈራ። እውነተኛ ወዳጆች ያልሆኑ። ያው ገንዘብ መቼም እንደምታውቀው ነው፣ ደግሞ በየጊዜው እየተሰራ ካልተተካ ያለው ነገር ማለቁ አይቀርም። ስለዚህ ከጊዜ ብዛት ያለው ገንዘብ እየቀነሰ መጣ፣ ወዳጆቹም እየቀነሱ መጡ። እሱ ብቻ አይደለም፣ መጨረሻ ላይ እሱ ሲጨርስ ወዳጆቹም ጨረሱ። እና የሚያሳዝን ይሄ ታሪክ እዚህ ጋር ነው። የሚበላው አጣ፣ ፍለጋ ምግብ ዞረ፣ አላገኘም። ሰው የሚበላውን ምግብ ሊሰጠው ባለመቻሉ አይደለ እሪያዎች ከሚበሉት ሊበላ ፈለገ፣ እሱንም አላገኘም። አሁን እዚህ ጋር ነው ይኸውልህ የንስሐ ጥቅም የሚገባ። በቃ እዚህ ጋር ነው። ይሄ ልጅ ቁጭ አለ። ምንድነው በህይወቴ ውስጥ የሆነው? ምንድነው የተፈጠረው? በአባቴ ቤት አማርጬ የምበላው ሰው እንኳን እኔ አይደለሁም፣ አባቴ ቤት ያሉ እነዛ አገልጋዮች ከፈለጉት መርጠው በልተው የሚጠጡበትን ያን ቤት ትቼ ወጥቼ ምን አይነት ችግር ውስጥ ነው የገባሁት ብሎ አየ። ወደ ኋላ ያለ ህይወቱን ምን አደረገው? ቁጭ ብሎ አሰበው። አዘን ማለት አንዱ ያደለ ቅድም ያለው እንዲህ ላደርግ አይገባኝም ነበር አለ። አየ አሰነ። አባቱ ተው ያለው የመከረው ያንን ነገር እያሰበ ተጸጸተ። መስሎት የሄደው ነገርና አሁን የደረሰበትን ነገር ሁለቱን አያይዞ አሰነ። እስከዚህ ድረስ በነገራችን ላይ ከአንዳንዶቻችን ጋር ባለ ታሪኩ እኩል ሊሆን ይችላል። የጠፋው ልጅ እንደዚህ አይነት ነገር ሊኖረን ይችላል። አሁን እኛም ይህን ነገር ማድረግ አልነበረብኝም ብለን እናዝናለን፣ እንጸጸታለን። ችግሩ ከጠፋው ልጅ እኛ የምንለየው በዚህ ነው። የጠፋው ልጅ አዘነ፣ ተጸጸተ። ከዛ ያደረገው ምንድነው? የውሳኔ ሰው ነው። በቃ አባቴን በድየዋለሁ፣ ለዚህ ሄጄ ይቅርታ መጠየቅ አለብኝ አለ። አዘነ፣ ተጸጸተ ብሎ አይነግርህም መጽሐፉ። መጸጸቱ ብቻ በቂ አልነበረም ለንስሐ፣ በቂ አይደለም። መናዘዝ የምንለውን ነገር ያመጣል ንስሐ። ስለዚህ የመጀመሪያውን ስቴጅ ማዘኑ፣ መጸጸቱ በጣም ትክክል ነበረ። እኛም አብረን አለንበት ያልኩት ታሪክ ማለት ነው። ከዚያ ግን ይሄ የጠፋው ልጅ የውሳኔ ሰው ሆነ። አይ ወደ አባቴ መሄድ አለብኛል። የውሳኔ ሰው ሆነ። ምን አደረገ? ወደ አባቱ ሄደ። አሁን እኛ እናዝናለን፣ እንጸጸታለን፣ ወደ ንስሐ ግን አንሄድም። ብዙዎቻችን በቃ መሰረታዊ ችግራችን ይሄ ነው። በጣም እናዝናለን፣ በጣም እንጸጸታለን፣ ግን የንስሐ ሰዎች አይደለም። ስለዚህ ተነስቶ ሄደ። አባቱ በሩቅ ባየው ጊዜ ደስ አለው፣ ተደሰተ። እንግዲህ ይሄ ሰው በረሃብ ምክንያት ጠውልጓል ሰውነቱ። ያ የልጅነት ወዙ የለም።
ከዛ ቀጥሎ የባይለ ጸጋ ልጅ ሆኖ ማንም ከሩቅ አይተው ገምተውት የሚናገሩለት ልጅ ደንገጥሮቹ እንኳን የአባቱ አገልጋዮች እንኳን አይተው በቅጡ አለዩትም። ምክንያቱም ከዛ ቤት ከወጣ ጀምሮ ምኑን አጥቷል? ጸጋውን አጥቷል። ወዙ ጠፍቷል። ረሃብ አድክሞታል። የለበሰው ልብስ እንዳጉል ሆኖበታል። የአባታቸው አገልጋዮች አይበቁት እንጂ አባቱ ግን ከሩቅ አውቆ ምን ብሎታል? አውቆታል። አየ ሰውነቱ ቢከረፋ በምግብ ምክንያት ቢጠወልግ ጠረን ቢያመጣ ማንነቱ አልተቀየሙ። በሩቅ ባየ ጊዜ ተመለከተው፣ የፍቅር አይ አየው። ከዚያስ ሄዶ አቀፈው። ኃጢአት አጎሳቅሎ ነውር የሰውነትህ ሽታ ሆኖ ሊያቅፍህ እኮ የሚፈልግ አምላክ ነው እግዚአብሔር። እስከ ማንነትህ ማለት ነው። ያይጠፋው ልጅን አቀፈው አባቱ። አልተጸየፈውም። አጥባችሁት አምጡና አቅፈዋለሁ አላለም። እስከ ማንነቱ አቀፈው። ከዚያ ያደረገው ምንድነው? ለሰራተኞቹ ሰጠው። ሂዱ ገላውን እጠቡ፣ አዲስ ልብስ አልብሱ፣ ለእጁ ቀለበትን አምባር አድርጉለት። ከዚያስ ረዱ። ጎረቤቱን ሁሉ ጥሩ። ምንድነው የጥሪው ምክንያት ካላችሁ ይላል የጠፋው ልጅ ተገኝቷልና አብራችሁ ተደሰቱ። ያላየ አሁን እግዚአብሔር እንደዚህ ነው ለኛ በተለያየ ኃጢአት በደል ምክንያት ውስጥ የቆሸሽን በኃጢአታችን ምክንያት እውነት ለመናገር እንደው በዚህ ዘመን አያድርግብንና እግዚአብሔር ሰው በኃጢአቱ ምክንያት ሰውነቱ ጠረን ቢያመጣ ኖሮ ከማን ጋር ይኖር ነበር? ማለት የማንን ጠረን ተሸክሞ ይኖር ነበር በዚህ ምድር? አየ እሱ ግን የእያንዳንዳችንን ጠረን ተሸከመ። አየ ስትመጣ የሚከረፋው ማንነትን አያየም፣ ያቅፋል። ከዚያስ ለካህናት ይሰጣል። ለኪያ ባይለጸጋ ደንገጥሮቹን ወሰዱና ጠቡት እንዳለ ማለት ነው። ቤተክርስቲያን ስትቀበል አንተን ወደ ካህናት ትሰጣለች። የካህናት በንስሐ ሳሙና አጥበው በቀኖና አንተን አጽንተው አውቀተው ከዚያስ በክርስቶስ ሥጋና ደም ፍሪዳር ሊታረድ የተባለው ያበግ ቤተክርስቲያን ለተለት ደግሞ የክርስቶስ ሥጋና ደም ሰውታ በዚያ ድግስ ላይ ደግሞ ምን አለ ያ ባለጸጋ? አረ ጎረቤቶቼን ጥሩ። ምክንያቱ ምንድነው? የጠፋው ስለተገኘ። አንተ ጠፍተ ወደ ቤተ መቅደስ ስትመጣ ከካህናቱ ከምእመናኑ ጋር አንድ ሆነ በቤተ መቅደስ ውስጥ በዚች በመተጋደለው ቤተክርስቲያን ውስጥ ሆነ በምድር እንዲህ ያለውን የክርስቶስ ሥጋና ደም በልተጠጥተ ይወታገኛለህ። በሰማይስ ታላቅ ደስታ በማን በመላእክት ፊት ተመልከት። እንዴ በእውነቱ እኮ ይኸውልህ አሁን በዚህ ምድር ጠባቂ ያላቸው ሰዎች አናቅ ጠባቂ ቀጥረው የሚኖሩ ሰዎች አሉ አይደል? ሲወጡ ሲገቡ እግዚአብሔር እኮ በጣም እኮ እንደው እኮ ሩህሩህ አምላክ ነው እኮ። እኔ እናንተ ጠባቂ ማቆም ማንችለው ሰዎች እኮ እዚህ ምድር እንዴት እንኖር ነበር እኮ። እግዚአብሔር ጠባቂ መልአክ ያዘጋጅልን ኖር። አየ የቀን የማታ ጠባቂ መልአክ ስለኔና ስለአንተ በእውነቱ ስለእያንዳንዳችን ይሄን ፕሮግራም የምትከታተሉ ቤተሰቦቻችን በመላእክት ጉባኤ ፊት ስለኔና ስለናንተ ውሏዊ ሪፖርት ምን ብሎ ያቀርብ ይሆን? ግን እናንተን የሚጠብቀን መልአክ እግዚአብሔርን ስናስደስት ዋሉ ብሎ በመላእክቱ ጉባኤ ፊት ያቀርብ ይሆን? በመላእክቱ ፊት ታላቅ ደስታ ይደረጋል የተባለው ለዚያ ነው። መላእክት ስለኛ በጉባኤያቸው ፊት የሚያቀርቡት እንዲህ ያለው የነፍስ ሪፖርታችን ንስሐ ያለው ህይወት ስላልሆነ ያዝናሉ። አየ ከእግዚአብሔር በመለየታችን ንስሐ ገብተን ከሱ ጋር መኖር ባለመቻላችን ያዝናሉ። ንስሐ ስንገባ ደስታ የሚደረገው ለዚያ ነው። በመላእክት ፊት ጠባቂዎቻችን በቀን ውሏችን ሲያዝኑ ነበር የኖሩት። ንስሐ ስንገባ በዛ ጉባኤ ፊት ምን ይሆናል? ታላቅ ደስታ ይደረጋል። ይኸውልህ ቅዱሳን መላእክት በእኔና በአንተ ንስሐ መግባት እንዲህ ከተደሰቱ እግዚአብሔር እንዴት ይደሰት ይሆን? በእውነቱ እዚያ ይሄን ታሪክ የምናስብ ይሄን ታሪክ የምናነብ ሰዎች ልብ ማለት ያለብን ይሄን ነው። በቃ አንዱ የንስሐን ጥቅም ስርየት ለማግኘት ከእግዚአብሔር ጋር ለመታረቅ እግዚአብሔርን ለማግኘት አዲስ ሰው ለመሆን ምን ፈልግ ካለን መጀመሪያ እንደ ጠፋው ልጅ ሆነን ራሳችንን መመርመር አለብን። ራሱን እየመረመረ ያለ ሰው በንስሐ ውስጥ ያሉ ጥቅሞችን ተጠቅሞ በክርስቶስ ሥጋና ደም የዘላለም ሕይወት ያገኘ ሰላማዊ ሕይወት ይኖረዋል በዚህ ምድር።
ስለዚህ አንዱ ማሰብ መቻል ያለብን መሰረታዊ ጉዳይ አንዱ ይሄ ነው። ከራስ ጋር መቀመጥ፣ ራስን ማየት፣ መመልከት። ወዴት ነው አዝማሚያዬ? እንዴት እየሆንኩኝ ነው? ወዴት እየተራመድኩኝ ነው? ይሄ መንገዴ በእውነት ለንስሐ የሚያበቃኝ መንገድ ነው? ይሄ መንገዴ ከእግዚአብሔር ጋር እርቅ እንድፈጽምበት የሚረዳኝ መንገድ ነው? በዚህ መንገዴ እጄ እግዚአብሔር እኔን ይታረቀኛል? በዚህ መንገዴ እጄ እግዚአብሔርን አገኘዋለሁ? በዚህ መንገዴ እጄ ሰላማዊ የሆነ ህይወት ይኖረኛል ብለን ማሰብ ከፈለግን ሰው ራሱን ቁጭ ብሎ በንስሐ መመርመር ይጠበቅበታል። ስለዚህ እነዚህ ወደ ጥቅሙ የሚወስዱን መንገዶች ናቸው። በጣም መልካም ቃሌት ያሰማልን አባታችን። እንግዲህ የመጨረሻ ጥያቄ ለመርሃ ግብራችን ማድረገው ምንድነው የክፍል 1 መርሃ ግብራችን ማጠቃለያ ማለት ነው ንስሐን ከመግባታችን በፊት ወይም ደግሞ የንስሐ ስርዓትን ከመፈጸማችን በፊት ልናደርግ የሚገባውና ማሟላት የሚገቡን ቅድመ ዝግጅቶችም ሆኑ ሁኔታዎች ምንድናቸው የሚለውን ጠይቃለሁ። ጥሩ ነው። ይሄ በነገራችን ላይ ብዙ ሰውም ጥያቄ ነው። አንዱ ንስሐ ብዙ ሰዎች ሊገቡ ይፈልጉ ይመጡና ከዚህ በኋላ ከምን መጀመር ወደ ምን መሄድ እንዴት ማድረግ እንዳለባቸው ብዙ ጊዜ የተወሰነ ክፍተቶች ታያለ። ይሄ ያው አንዱ በሶስት ነገር ይከፈላል። አንደኛው ቅድመ ንስሐ የምንለው አለ፣ ሁለተኛው ጊዜ ንስሐ የምንለው አለ፣ ሶስተኛው ድረ ንስሐ የምንለው አለ። የመጀመሪያው ቅድመ ንስሐ የምንለው አንዱ ክርስቲያኖች ሁላችንም ንስሐ ከመግባታችን በፊት ኃጢአታችንን ማሰብ ነው። መጀመሪያው ነገር ማሰብ። አሁን ብዙዎቻችን ኃጢአታችንን እናስበዋለን። እውነት ለመናገር ውለን ስንገባ ስንተኛም ጭምር የውሎ ውላችንን እናስበዋለን። በዛሬ ውሎዬ እግዚአብሔርን ሳስደስት ውያለሁ ወይስ ብለን ራሳችንን እንፈትሻለን። ታላቁ ቅዱስ አርሳኒዮስ ምንድን ነው የሚለው? ከመተኛት በፊት የዕለትህን ያንኑ ቀን ማለት ነው ያቺኑ ቀን እንቅልፍ ልተኛባት ያልከባት ያቺን የቀን ውሎህን ተናዘዛት፣ ምክንያቱም ለነገ ማትበቃ ትሆናለና ይላል። በተኙበት ምክንያት ነገ ቀጠሮ ይዘው ነገ ስራ አለኝ ብሎ እቺን ዓለም ትቶ የሄዱ ሰዎች የሉ አሉ። አየህ ለነገ ዋስትና የለንም። ብዙዎቻችን እኮ ይወለም ለነገ እርግጠኞች ሆነን ነው ብዙዎቻችን በዋዜማው እኮ ለነገ የምንዘጋጅ አይደል? አሁን ብዙ ሰው ለነገ እርግጠኛ ሆኖ ለስራው፣ ለህይወቱ፣ ለልጆቹ መሳቃ በዋዜማው ምግብ ሲያዘጋጅ ሲያመሽ ታየዋለህ። በነገ እርግጠኛ ሆኖ ማለት ነው። ነገ እርግጠኛ ሆነን ሰዎችን እንቀጥራለን። አንዳንድ ጊዜ ነገ እርግጠኞችም ከመሆናችን የተነሳ በዋዜማ ልብሳችንን ሁሉ አሰናድተን ነው የምናድረው። ያው እንቅልፍ ራሱ አንዱ ሞት ስለሆነ ማለት ነው። በሞት ይመሰላል እንቅልፍ። ለዚያ ነው እኮ አይደለ ጌታችንም ለሐዋርያት ምንድን ያላቸው? አልዓዛርን ከተኛበት ልቀሰቅሰው ሄዳለሁ ነው ያላቸው። እነሱ ግን ተኝቶ ከሆነ በራሱ ሰዓት ይነሳል ነበር እንዴ? ይሁላ 15 ኪሎ ሜትር አካባቢ መሄድ ምን ያስፈልጋል አሉ ያኔ ሐዋርያት። ያው ጸጋ መንፈስ ቅዱስ ከነሱ ጋር አልነበረም ገና ሆነው ሳለ። ለዚህ ምን ተኛው እርግጠኞች ሆነን ነው አየ ነገ እንደምንነሳ። ግን ቅዱስ አርሳኒዮስ ያለው ደግሞ ተናዘዘው፣ ምክንያቱም ለነገ ላደርስ ትችላለህ፣ ነገ ላንደርስ እንችላለን። ብዙዎቻችን አሁን ምን ደክመው በምንድን ነው? እንደው ቅዱስ ዮሐንስ ቅጹረ ገጽ ከጌታ ሕማምና መከራ በኋላ ያው በሐዘኑ የተነሳ ስቆ አያውቅም። አንድ ጊዜ ግን ስቋል ይለናል። እና የሳቀው በምን መሰለ? አንድ ሰው ልብስ ሰፊ ቤት ሄዶ ልብሱ በአግባቡ ስላልተሰፋ ከፍተኛ የሆነ ሙግት ፈጥሮ ሲጨቃጨቅ ይመለከተዋል። እና የእግዚአብሔር መልአክ ቅዱስ ዮሐንስ ተገልጦ ይሄ ሰው እኮ ነገ ይሞታል አለ። እና ዮሐንስ ነገ ለሚሞተው ነው ወይ ዛሬ እንደሚሆነው ብሎ ፈገግ አለ ይላል። አያው ይሄ ሰው ማን ነው? እኔ እናንተ አይደለን? እኔ እናንተ አይደለን? ይሄን ፕሮግራም ተከታተሉ። እንደዚህ አይነት ሰዎች ነገ ምን እንደምንሆን አናውቅም። አይ ተናዘዝ ያለው ቅዱስ አርሳኒዮስም ለዛ ያ ማለት ኃጢአትን አስበው ማለት ነው። ኃጢአትን ማሰብ። በነገራችን ላይ ክርስቲያኖች ከእግዚአብሔር ጋር በንስሐ ታርቀን እርቅ አግኝተን ስርየት አግኝተን ሰላማዊ በሆነ ህይወት ውስጥ መኖር ከፈለግን ሁሉ ጊዜ ቢሆን ኃጢአት መጽሐፋችን ምንድነው የሚለው? ሰው ሆይ ዕለተ ሞትን አስብ አይደለም የሚለው። ለምንድን ዕለተ ሞትን የምታስብበት አንዱ ምክንያት ምንድነው? እንዲሁ እንደቆሸሽኩኝ እንዲሁ እግዚአብሔርን እንዳሳዘንኩኝ ላለመሄድ ነው እኮ አይደል እንዴ? ሞትን ስታስብ ምን ትሆናለህ? ይሄ እኮ የለበስኩት ስጋ በስባሽ ነው፣ ፈራሽ ነው። ስለዚህ ለምን በዚህ ምድር ኖኜ
አልደለኝ አልተመቸኝ በሁለተኛው ሞት ደግሞ ከእግዚአብሔር ጋር አጥቼው ገነትን የመሰለች ርስት አጥቼ ከምኖር ብለህ ምን እንድታደርግ ነው በቁም እያለህ ለንስሐ የሚሆን በጎ ስራ እንድትሰራ ነው ሞትን የምታስበው እኮ ለዛ ነው እኮ አሁን እኮ እኛ ኃጢአታችንን ማሰቡን ትተን ወደ ምን አልፈናል መሰለው ብዙዎቻችን ሞታችንን እንደምናስበው የሚገባህ እኮ ብዙ ሰው በቁም እያለ እድር ይመሰርታል እድር ይገባል እንዴ ለእድር ምን ከፍለው እኮ ዋጋ ቀላል የሚባል እኮ አይደለም በነገራችን ላይ እድር ስለገባህ ብቻ እኮ አይደለም እንዴ ሰው ሲሞት ሄደ መቅበር አለብህ መቅበር ስለፈለክ አይደለም ግዴታ ነው አቴንዳንስ አለ ድንኳን ተተክላለህ ወንበር ታቀርባለህ ያቀረብከውን ተመልሳለህ እስኪ ዝም ብለህ በየመንደራችን ያሉትን የእድር ሂደቶችን ይዋቸው እነዚህ ሁሉ እኮ ሰው ለጽድቅ ብሎ እኮ የሚያረጋቸው አይደለም የብድር ብሎ ነው የሚያደርጋቸው አይደለ ነገኔ ስሞት ደግሞ እንደዛ ስለሆነ ነው አይ ሰው በቁም እያለ ስላሟሟቱ ነው የሚጨነቀው እኔ ሊቀብረኝ የሚመጣው ሰው መጠለያ እንዳያጣ በቀመጫ እንዳያጣ እንዶ ትንሽ አፉንም እንደሚገርፍበት ነገር እንዳያጣ ብሎ በቁሙ በየወሩ ከገንዘቡ ላይ የቀነሰ የከፈለ የጉልበት ስራ እየሰራ ይቆያል ለምኑ ብሎ ስላሟሟቱ ተጨንቆ ስላሟሟቱ እንዴት ተጨነቀው ሰው እግዚአብሔር ፊት ቆሞ ሲጠየቅ ስለዚህ ስለ ፍርድ ቀን አስበው ያውቅ ለዚህ ነው ሰው ሞቱን እያወቀ እድር ይገባል ሰው ሞቱን እያወቀ ግን ንስሐ አይገባም ወደዚህ ሁሉ ነገር ውስጥ የከተተን ምንድነው ካል ኃጢአታችንን ስለረሳ ነው እንደውም አንዳንዶቻችን በጣም ከመላመዳችን የተነሳ አንዳንድ ኃጢአቶቻችንን ለራሳችን ራሱ ይቅርታና ምሕረት ያያረግን የቀጠልን ብዙ ሰዎች ነው ያለው አናስታውሳቸውም ራሱ ቅዱስ መቃርዮስ ምንድነው ያለው ኃጢአታችንን ያሰብን ስናለቅስና ስንጸጸት እግዚአብሔር ይተውልናል ኃጢአታችንን ስንረሳው ግን ይይዝብናል ያለው አየው ስንረሳው ይይዝብናል እግዚአብሔር አያሰብን ስናለቅስ ግን ስንጸጸትበት ግን እግዚአብሔር ይተውልናል ስለዚህ አንዱ በቅድመ ንስሐ ውስጥ ኃጢአትን ማስታወስ ነው ኃጢአትን ማየት ራስን መመልከት ቅዱስ ዮሐንስ አጽር ደቀ መዛሙርቶቹ ምንድነው መላእክትን አዩአቸው ሲወጡ ሲወርዱ ከዛ ደስ ይያላቸው እየሮጡ ወደ ቅዱስ ዮሐንስ አጽር መጡ አባቴ ሆይ ባታችሁ ዛሬ ደስ ብሎናል መላእክት ሲወጡ ሲወርዱ አየን አሉ ምንድነው ያለው ግን ቅዱስ ዮሐንስ አጽር ብፁዕ የምለው ሰው እኔ ሁሉ ጊዜ ኃጢአቱን የሚያይ ሰው ነው እንጂ መላእክትን የሚያይ አይደለም አየ ሁሉ ጊዜ ቢሆን ምኑን የሚያይ ኃጢአቱን የሚያይ ሰው ነው ብፁዕ የሚሆነው እና እኛ ኃጢአትን ማየት አየ ኃጢአትን ማስታወስ ዕለታዊ ቀናችንን ስንቀመጥ እንዲህ ያለውን ነገር ገንዘብ ማድረግ ካልቻልን በቀድመ ንስሐ ለንስሐ ዝግጆች አይደለም ማለት ነው አንዱ መታሰብ ያለበት ክርስቲያኖች ይሄንን ነው ኃጢአታችንን ማሰብ ይሄን ነገር ላደርገው አይገባኝም ነበር ማሰብ ከዚያስ ዝም ብሎ ማሰብ ብቻ አይመጣም አይደል ከህሊና ጋር ወደዚያ ድርጊት ጭምር ይወስዳል እንዴት እንዳደረከው ያንን ነገር ለምን እንዳደረከው ያንን ነገር ታስታውሰዋለህ ሁነታውን ጭምር ከዚያስ እንዳይጠፋ ደግሞ ምን ታረጋዋለህ ትጽፈዋለህ ለምን ዝንጉ መሆን ስለሚመጣ ማለት ነው ስታስታውሰው ነው አሁን አይን የተፈጠረው ለማየትና ለማልቀስ ነው ምንም ጥያቄ የለውም አየህ ግን እንባ የሚመጣው ለምንድን ነው ኃጢአትን ስታስበው ነው እንባ እንዲሁ ቀላል ነገር አይደለም ቀላል ነገር አይደለም እኮ እንባ አይደለ ዝም ብሎ አይመጣም ከመጸጸት ጋራ ከማዘን ጋራ ነው የሚመጣው ስለዚህ አየህ አይኖች ኃጢአትህን እያሰብኩ ማንባት ይጀምራሉ አንድ ጊዜ አንድ ሰው ንስሐ ሊገባ ይፈልግና የሰራው ኃጢአት ከባድ ነበር እና አንድ መንደር ውስጥ ይገባል አንድ አባት ያገኛል ንስሐ ለገባ ነውና ሰው ገድዬ ነው የመጣሁት እንደዚህ ይላቸው አረ አንተማ ይቀር አይልም በልሂድ ብሎ ይሸኙታል ተስፋ እየቆረጠ ሁለተኛ መንደር ላይ ይደርሳል እዚያም ከደረሰው ሌላ አባት ያገኛል ሰው ገድዬ ነው የመጣሁት ይላቸዋል አረ እኔማ ከገዳይ ሰው ጋር አብሬ ያልቀመጠው ዘርበል ከዚህ ይሉታል አይ በቃኝ ከዚህ በኋላ ምንም ተስፋ የለኝም እንደውም ራሴን አጠፋለሁ እያለ ሲሄድ አንድ ዋርካ ስር የተቀመጡ አባት ያገኛል አለፊያቸው ከሚሄድ እሺ ብሎ ንስሐቸው ጋር ሄደና አባቴ ወይ ንስሐ ልገባ ነው የፈለጉ ሰው ገድያለሁ ምንም ችግር የለም ቀላል አይደለም ግራ ገባው ከሁለቱ አባቶች ያላገኘው ነገር ነው ያገኘው እግዚአብሔር ይቅር እንዲል ተፈልጋል አዎ
በላ እቺን ብልቃጥ ያዝ ሂድና በዚች ውሃ ይዘናል ግራ ገባው ይሰ በዚች ብልቃጥ እውነት እቺን ብልቃጥ ውሃ ሞልቻት በመጣ እግዚአብሔር ይቅር ይደኛል አዎ እሺ ያለ በደስታ እየሮጠ መሄድ ጀመረ በገባው መንደር ውስጥ ውሃ ቢፈልግ ውሃ የለም ሁለተኛው መንደር የለም ሶስተኛው መንደር እያለ በሙሉ አገሩን አካለለ ውሃ የሚባል በዚህ ሀገር ላይ የለም ለካ የኛ አባት ውሃ እንደሌለ ስለሚያውቁ ያቺን ብልቃጥ የሰጡበት ምክንያት ለዚያ ነበር ከዚያ ቁጭ አለ አንድ ዛፍ ስር መሸበት አይ በቃ እግዚአብሔር ይቅር ላይለኝ ነው ማለት ነው እንዲያድርጌ እግዚአብሔርን አሳዝኜ ይሄን ሁሉ በደል ሰርቼ እንዲያድርጌ እያለ ኃጢአቱን እያሰበው ሲመጣ አይኖቹ እንባ ዘለላ መያዝ ጀመሩ አየ ከአይኖቹ ጠብ እያሉ እዚያች ብልቃጥ ውስጥ ምን መሆን ጀመረች ያቺ እንባ መምላት ጀመረች አየ የኛ አባት የተሰጠችው ብልቃጥ በእንባው ከእግዚአብሔር ጋር ሆኖ ራሱን አይቶ ተጸጽቶ አልቅሶ ማን እንዲመረው ማድረግ ነው እግዚአብሔር እንዲመረው ማድረግ ነበር አይ እንባ እንዲሁ ዝም ብሎ አይመጣ አንተ ኃጢአትን ስታስበው እሺ ተው ይሄን በተገላቢጦች መንገድ እንየው ለምሳሌ ሰይጣን አንተ ብትራብ ጉዳዩ አይደለም ለምን የሚያጠግብ አምላክ እንደምታመልክ ያውቃል በነገራችን ላይ አንዱ ክርስቲያኖች በጣም ልብ ማለት ያለብን ብዙዎቻችን የሚፈተነን ጠላታችንን በቁጡ እናቀዋለን ብዬም አልገምትም በእውነት ሰይጣን እኮ ብርሃናዊ መልአክ ነበር እኮ በዛ ክብር ላይ ሆኖ እኮ የሚጸልይ ሰው የሚያገኘውን ጸጋ ያውቃል ንስሐ የሚገባ ሰው እንዴት ህይወት እንደሚያገኝ ያውቃል በመንፈሳዊ ተግባራት እየጸና የሚሄድ ሰው ምን አይነት አክሊል እያገኘ እንደሚሄድ ያውቃል ጠላት እንደዚህ ነው አሁን እኛ ነው ያልከው ያለውት ጠላት እንዲህ መሆኑን ያወቀ አንድ ሰው ነው ንስሐ ለመግባት ለምን ወደ ኋላ ሚዳዳ ይመስላል ጠላትን በአግባቡ ካለ መገንዘብ ምክንያቱ ጠላት አንተ ንስሐ ገብተ የምታገኘውን ጥቅም ስለሚያውቅ ንስሐ እንዳትገባ ምን ያደርጋል የተለያየ መሰናክል ያመጣባል አንተ ደግሞ ንስሐ ገብተ የምታገኘውን ጥቅም በማወቅ የጠላትን ሴራ ምን ማድረግ አለብህ ማለፍ አለብህ ህይወት እንድታገኝ አይደለ እግዚአብሔር እንድታገኘው በንስሐ ቅድም ስላለን ማለት ነው ስለዚህ ሰይጣን አየ ብትራብ ጉዳዩ አይደለም እንደምትጠግብ ያውቃል ብትታመምን ጉዳዩ አይደለም እሱ እንደምትድን ያውቃል እንደምትፈወስ ያውቃል ምክንያቱም አንተ የምታመልከው አምላክ 38 ዓመት ሙሉ ባልጋ ላይ የተኛን ሰው አልጋን ተሸክመ ሂድ ብሎ የሚያስነሳ አምላክ እንደሆነ ያውቃል በትክክል ትልቁ ነገር ሰይጣን ባንተ ህይወት ውስጥ የሚፈልገው ትልቁ ነገር አንተ ተስፋ እንድትቆርጥ ብቻ ምንድነው ያለው ቅዱስ ኤፍሬም ሰይጣን ሁሉ ጊዜም ቢሆን የወደቁትን ሳይሆን ለውድቀታቸው ከሚነሱት ሰዎች ጋር ትግል ይገጥማል የወደቁትንማ ምን ይፈልጋቸዋል ኦሬዲ በእጅኮ ናቸው ከውድቀታቸው በንስሐ ሊነሱ የሚፈልጉ ሰዎች ኃጢአታቸውን የሚያስቡ ሰዎች እውነትም እግዚአብሔርን በድየዋለሁ ልሂድ ወለሱን ሊሉ እንደሚችሉት እንደዚህ እንደጠፋ ሰው ያሉት ልጆች ዳይነሱ ይፈታተናቸዋል ስለዚህ አያ አንዱ ይሄንን ስለሚያውቅ ተስፋ እንድትቆርጥ ነው የሚያደርግ ስለዚህ ምን ያደርግባል ተስፋ የምትቆርጥበትን ኃጢአቶች ውስጥ አብዝቶ ሰይጣን በዝሙት እኛን መጣል ይደሰትበታል ለምን ካልከኝ እንደሆነ ዝሙት ድርጊታዊ ነው አይደለ ህሊና ላይ እስከ ድርጊቱ ነው የሚያመጣው እናንተ ለጸሎት በቆምክ ጊዜ ያን የዘማዊነትን ህይወትን ያመጣብህና ምን ያረጋል ተስፋ እንድትቆርጥ ያረጋል ደሞ አንተም ብሎ ጸሎተኛ ደሞ አንተም ብሎ እንደዚህ ይላል አይ እኛ ቅድም ማሰብ ያልነው ያንን ማሰብ እኛ ምናስበው ለምንድን ነው ወደ እግዚአብሔር አብልጦ ምን ለማለት ነው ለመቅረብ ነው አይደል ወደሱ ለመገስገስ ነው ኃጢአታችንን ማሰብ ያለብን ምንለው ሰይጣን ደግሞ ኃጢአትን ስታስብ የሚያመጣብህ አንዱ ፈተና ደግሞ ምንድነው አንተ እንዲሆን እንድትክሰር ፊት ትቆማለህ እውነት አንተ ጸሎትን ሊሰማልን እያለ ተስፋ ያስቆርጣል ጭራሽ በነገራችን ላይ ክርስቲያኖች በእኛና በሰይጣን መካከል አንዱ ያለው ትልቁ ልዩነት ምን መሰለ ሰይጣን ተስፋ የለውም ግን ተስፋ አይቆርጥም እኛ ተስፋ አለን ግን ደግሞ ተስፋ እንቆርጣለን ምክንያቱም እዚህ ምድር ላይ ጊዜያዊ ሆነ ኑሮ ኖረን የማያልቀውን ተስፋ መንግስተ ሰማያትን ምን ኖርስ እኮ ነን እኛ ግን በብዙ መንገድ ተስፋ ምን ቆርጠውኛ ነን ይኸው ጠላት ተስፋ የለውም
ግን አንተን ለመጣል ሲል ተስፋ አይቆርጥ እየደጋገመ መልኩን እየቀያየረ ነው ወደ አንተ የሚመጣው በፈተና ካየረው ስለዚህ ሁሉ ጊዜም ቢሆን እንዲህ ያሉ ድርጊቶችን ይዞብን ሊመጣ ይችላል ኃጢአትን ማሰብ ስንል እኛ ታዲያ ኃጢአታችንን የምናስበው ወዴት ለመሄድ ነው ወደ እግዚአብሔር በይቅርታ ውስጥ ለመገሰር ስለዚህ ኃጢአትን ማሰብ ነው አንዱ ሁለተኛው ቅድም እንዳል መጻፍ ነው ከዚያ በኋላ ከንስሐ አባት ጋር ቀጥሮ መያዝ ነው እነዚህ ቅድመ ንስሐዎች እንላቸዋለን ይሄንን ሳናደርግ ሳንዘጋጅን መጣና አሁን አንዳንድ ሰው ከየት ጀምሮ የቱን መናገር እንዳለበት አየ ከዛ ልክ ይመጣና በሳምንቱ ይደውልና አባ እንደው የረሳሁት ነበር እንደገና በሶስተኛው ቀን አባ ይሄን ረስቼ ነበር ለምን አየ ቁጭ ብሎ ሲያስብ በዛ ሐሳብ ውስጥ ኃጢአቶቹን ያሰበ ለይቶ አላስቀመጣቸው እንዲው ዝም ብሎ ድንግዝ ጊዜ መሆን ነገር ስለዚህ አንዱ ቅድመ ንስሐን በደንብ ማሰብ ያስፈልጋል ሁለተኛው ድረ ንስሐ ነው ድረ ንስሐ የምንለው ከንስሐ አባት ጋራ ቀጠሮ ከተያዘ በኋላ መገናኘት ነው ከዚህ በኋላ የጻፍነው ያንን የለየነውን ደግሞ ኃጢአት መናዘዝ ነው መናዘዝ ማለት አንዱ ሁላችንም ራስን መውቀስ ማለት ነው መናዘዝ ማለት ራስን መውቀስ የራስን ኃጢአት መመልከት ቅዱስ ዮሐንስ አፈወርቅ ምንድነው የሚለው ኃጢአትን በማሰብ አንተ ራስ ላይ ምን በል ፍረድ ሰዎች አንተ ላይ ከመፍረዳቸው በፊት እንደውም ብርሃነ ዓለም ቅዱስ ጳውሎስ ለቆሮንቶስ ክርስቲያኖች በጻፈላቸው በአንደኛ ቆሮንቶስ ምዕራፍ 11 ቁጥር 1 ላይ ምንድነው የሚለው እኛ ራሳችን ኃጢአታችን ላይ ስላልፈረድን ተፈርዶብናል ያለው ራሳችን ላይ ምን ስላልፈረድን የተፈረደብን አየና መናዘዝ ማለት ራስ ላይ መፍረድ ማለት ነው እዚህ ቅድም ብለናል አንደበትን ከሳሽ አድርገ ካህኑ ዳኛ እግዚአብሔር ፈራጅ አድርገ ራስን ምን ታረጋለህ ትከሳለህ ክርስቲያኖች ካህን ፊት ቆመን ይሄን አድርጌያለሁ ማለት እናፍራለን አይደለ ቅዱስ ዮሐንስ አፈወርቅ እንዲህ ይላል በነገራችን ሰዎች ሁሉ በተሰበሰቡበት ቦታ ላይ ነገ ከምናፍር ዛሬ በአንድ ካህን ፊት ብናፍር ይሻላል ይላል ዛሬ በአንድ ካህን ፊት ብናፍር ይሻላል ነገ በእነዚያ ሲገለጥ ማለት ነው ግን የሰራው ኃጢአት ሲገለጥ ከምታፍር ያኔ ዛሬ በአንድ ካህን ፊት ማፈር ይቀላል ይላል አየ ፈራ ተባያልን ነው የምንናገረው ለምን ካላችሁኝ እንደሆነ ኃጢአት ስንሰራ እግዚአብሔርን ስለረሳ ነው ያንን ኃጢአት ስንሰራ እግዚአብሔርን ረስተነው ሰዎችን ፈርተን ቦታ መርጠን ነው የምናደርገው ብዙዎቹን ኃጢአቶች እኛን የሚያቁን ሰዎች በሌሉበት ቦታ አጥንተን በማንታወቅበት ቦታ ከብርሃን ይልቅ ጨለማን መርጠን ነው የምናደርጋቸው የማናቁትን ሰዎች ስንመርጥ ቦታ ስንመርጥ ግን ማንን ረስተን ነው እግዚአብሔር ረስተን ነው አየ ያንን ኃጢአት ስትሰራው እግዚአብሔርን ብታስበው ኖሮ አሁን በካህኑ ፊት እንዲህ ብለ የምትርበተበትበት ህይወት አይኖርህም ነበር ፍቅሩን ብታስበው እንደውም ይወልህ እዚህ በዜና አበው ላይ 3 ሰዎች ኃጢአት ሊሰሩ ሄደው ከዛ ከሚሰሩት ኃጢአት ሳይሰሩ ተመለሱ እና ያ አረጋዊ አባት ጠየቃቸው የመጀመሪያው ለምንድነው ያንን ኃጢአት ልትሰራ ጫፍ ደርሰ የተመለስከው አለው አይ ገነትን ባይነ ህሊና የተመለከትኳት አለው መታመር ወጣ ደስ ተሰኘችኛል ስለዚህ አሁን ኃጢአት ሰርቼ በዛህ ደቂቃ ውስጥ ከማገኘው ደስታ ይልቅ ለዘላለም በገነቱ ሆኜ ያንን ደስታ አየውና ያንን ኃጢአት ከመስራት ተቆጠብኩኝ እሺ አለ ሁለተኛው አይ ባይነ ህሊናይ ሲኦልን አሰብኩት እሳቱን ነበልባሉን ሳልኩት በዚህ ጥቂት ደስታ ደስ ብሎኝ ለዘላለም ደግሞ እየተቃጠልኩ ከምኖር ብዬ ኃጢአቴን ንቄው ተመለስኩ ሶስተኛውን ያረጋው አባት ጠየቀው ለምን ከዛ ኃጢአት ጫፍ ደርሰ ተመለስካለ የእግዚአብሔርን ፍቅሩን አስቤው ተመለስኩ አለ ከሶስቱ ሶስተኛው የበለጠ የበቃ ነው ብሎ መሰከረለት ያረጋው አባት አየ ምን ጊዜም ቢሆን ሲሰራ የማን ፍቅር የእግዚአብሔር ፍቅር አየ ችንካሩን እስኪሰማ ድረስ ኃጢአትን እንድታስበው ማለት እሱ አየ አሁን ከማገኘው ጥቂት ደስታ ይልቅ የእግዚአብሔርን ፍቅር አጣው እሱ ለኔ ብሎ በመስቀል ላይ ተቸነከረ ወኑን በጦር የተወጋ
6666 ጊዜ የተገረፈ አጥንቱ እስኪቆጠር ድረስ ስጋው አልቆ ይህን ሁሉ መከራ የተቀበለው ስለኔ ፍቅር ነው ብለህ ከዛ ኃጢአት መመለስን ገንዘብ ማድረግ። ኃጢአት ስትሰራ እግዚአብሔር በፊት የለም ማለት ነው። በነገራችን ላይ ፈራ እግዚአብሔር ማለት እግዚአብሔርን መፍራት ማለት በፊት እግዚአብሔር አለ ማለት እኮ ሌላ እኮ አይደለም ትርጉም። እግዚአብሔር በፊት ያለ ማለት ነው እንዴ። ዮሴፍ ከጲጥፋራ ሚስት የመጣበትን ያንን የዝሙት ፈተና ያለፈው ማን አለ በፊት በማለት በቃ እንደዛ እኮ ነው ያለ ማረግማ። ዮሴፍ እኮ ምቹ ጊዜ ነበረው። አሁን እኛ ጨለማ ጠብቀን ምን እንደምናደርገው ማለት ነው ሰዎች አያዩን ብለን ምን እንደምናደርገው ክርስቲያኖች፣ ዮሴፍ የተመቻቸ ነገር እኮ ነው የገጠመው። ምክንያቱም ንጉሱ የለም ና ምኞታችን ፈጽም ሲል ያለው ምንድነው ዮሴፍ? ባልሽ በዚህ ቤተ መንግስት ሁሉ ላይ አሰልጥኖኛል፣ ግን በአንቺ ሰውነት ላይ አላሰለጠነኝም ነው የመጀመሪያው ጥያቄ። ትክክል ነው አላሰለጠነም፣ ግን ደግሞ አሁን ይሄንን ብናደርገው ባለቤቴ የለም የሚል ነው ዮሴፍ መልስ። ግን ባለቤትሽ የለም፣ ግን ማን አለ? እግዚአብሔር። እና ያ ታላቅ ሊቅ ያለው ነው በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብለህ ሁነቶችን የማትፈጽመው ቦታ አትሂድ ያለው ለዚህ ያለው። አሁን መጠጥ ቤት ሄደ አማት መጀመር ትችላለህ? ዳንኪራ ባለበት ቦታ ስመ እግዚአብሔር ጠርተህ ማድረግ ትችላለህ? አትችልም። ለዚህ እንዲህ ሄደ የማታረግበት ቦታ አትሂድ፣ ምክንያቱም አንተ ከእግዚአብሔር ትለያለህ ማለት እሱ ነው። ስለዚህ ዮሴፍ እግዚአብሔርን አየ፣ በቃ በፊት ያለ አለ። ከዛ ኃጢአት ተመለሰ። እኛ ምንድነው የምናደርገው? ይህ ኃጢአት ስንሰራ እግዚአብሔር ረስተን በፊታችን የለም ብለን እንደዛ ያልነው ሰዎች በካህኑ ፊት ቆሞ መናገር እንድንርበተበት የሚያደርገን ለዚያ ነው። ያኔ ጊዜ ያለው ቅዱስ ዮሐንስ አፈወርቅ ኃጢአት በሰራ ጊዜ ያኔ ማፈር ማለት ያኔ ነው፣ አሁን አይደለም ማፈር ያለብህ ያልነው ቅድም እሱን ነው። ለዚህ በካህኑ ፊት መናዘር ነው፣ ራስን መወንጀል። ይሄን አድርጌያለሁ ያለ ምንም ምክንያት ማለት ነው። ቅድም እንዳልነው እንደው ለሰራንበት ኃጢአት ቅድም ሰይጣን ምን ያቀርብልናል ብለናል? ምክንያት ያቀርብልናል። አንተ እኮ ሚስትህ እንዲህ ስላረገች ነው እኮ አንተ ሄደህ የጠጣው ደግሞ ጠጥተህ ካበቃ በኋላ ራስን መግዛት አልቻልክም፣ ከዛ በኋላ ሄደህ እንዲያደረክ የሚል መነሻ ምንጩ አየህ ሚስት ነች ለዚህ ተጠያቂው እያለ ያመጣል። ሄደህ በምትቀልጥበት ቦታ ላይ እንድትገኘው እንኳን አንተ ነው። አበው ምንድነው የሚሉት? ቅቤ ምንም ጨዋታ ቢያምራት እሳት አጠገብ አትቀመጥ። ለምን? ያው መቅለጥ ስላለ ነው። አየህ ሄደህ የምትቀልጥበት ቦታ እየተጓዝክ ሄደህ ከቀለጥክ በኋላ ምን ነው እግዚአብሔር ተውከኝ አይባልም። አይምሮ የተሰጠ ለዚያ ነው። ለዚህ አየህ ሁልጊዜም ቢሆን ራስን ከምክንያት አውጥተህ ራስ ላይ መፍረድ ቀኔ ነኝ የሆንኩት ብለህ መፍረድ ያስፈልጋል። ስለዚህ መናዘዝ፣ ከዚያስ ቀኖና ምክር ትቀበላለህ። ይሄ ሁለተኛው ክፍል ነው። ሶስተኛው ክፍል የመጨረሻው ቅድመ ንስሐ ጊዜ ንስሐ ነው። የመጨረሻው ደግሞ ድረ ንስሐ ነው። በድረ ንስሐ ውስጥ ደግሞ የምናየው ቀኖና ነው። አየህ እስኪ እግዚአብሔር እኮ እንዴት ቸር አምላክ እንደሆነ እኮ በእውነት ይገርማል። ይሁን ኃጢአት ሰርተን ያሳዘነው እሱን ነው። ይቅር ለማለት ደግሞ የሚቸኩለው እሱ ነው። ቀኖና ደግሞ የሚሰጥ ይበልጥ ከሱ ጋር እንድትገናኝበት ነው። አሁን በዓለም ላይ ሁሉ እኛ ኃጢአት መስራታችንን አንገልጽም ማለት ለሰው ኃጢአተኛ መሆናችንን አንገልጽም፣ ግን ሰዎችን በመክሰስ ደግሞ ዓለምን ማየት እንፈልጋለን። አሁን ብዙ ሰው ፍርድ ቤት ይቀርባል። ፍርድ ቤት የቀረቡት ከሳሽና ተከሳሽ ሁለቱ ሰዎች እውነቱ እኮ ያለው ማን ጋር? አንድ ሰው ጋር ነው። ግን የሚካሰሱ ለሰው አንደኛው ምን ብሏል ማለት ነው? ዋሽቷል። ግልጽ እኮ ነው። ግን የዋሸው ሰው ጥሩ ጋቂ ከሆነ ጥሩ ተናጋሪ ከሆነ እውነት ያለውን ሰው በልጦ ሊያስፈርድበት ይችላል በዚህ ዓለም ፍርድ። አየህ ራሱን ከሳሽ አድርጎ የሚያሳይ የለም በዚህ ምድር ማንም ሰው ከሳሹን ነው የሚያየው። በንግግሩ በሚያቀርበው ነገር ከሳሹን ማሳየት ነው የሚፈልገው፣ ራሱን አያሳይም። የዚህ ዓለም ፍርድ እንደዚህ ነው። ወደ እግዚአብሔር ስትቀርብ ግን እንደዚህ አይደለም። የሚሰጥ ቀኖና ለጥፋትህ እንደሚቀራረብ ነው፣ ለጥፋትህ ተመጣጣኝ ነው ተብሎ አይደለም። የሚሰጥ ቀኖና ስግደት ሊሆን ይችላል። የሚሰጥ ቀኖና ጸሎት ሊሆን ይችላል። የሚሰጥ ቀኖና ምጽዋት ሊሆን ይችላል። እንደ ሁኔታው ሊለያይ ይችላል እንደ ሰውየው። ግን ይሄ ነው ቀኖናው። ታዲያ አንተ ያን ሁሉ ነገር ሰርተህ በሚዛን ኃጢአትህ ተቀምጦ አሁን የሚሰጥ ቀኖና በዓለም አይን ስታየው በእውነት የሚመዛዘን እንኳን አይደለም። ቀኖናው ለምንድን ነው ማይከብደው ካልክ ይቅር እንዲል እየሄድክ ያለ ወደ ማን ስለሆነ ነው? ወደ እግዚአብሔር ስለሆነ ነው። ጸሎቱ ይበልጥ ከእግዚአብሔር ጋር እንዲያገናኝህ እና ምሕረት እንድታገኝ አንተ ስግደቱ ይበልጥ እንደውም ምንድነው የሚለው ያ ታላቅ አባት አባ ፒመን የተባለው ስግደትን ባዘወተርክ ጊዜ አንተ በፊቱ ስትወድቅ ኃጢአትን እያሰብክ ትወድቃለህ። ከዚያስ የሰራዊት አምላክ እግዚአብሔር በምሕረት አይኑ ያያል። ኃጢአትህን ጥለው አንተ ደግሞ በሱ ምሕረት ምን ታረጋለህ?
ትነሳለህ እንዳለው። አይ ስግደቱ ራሱ ከእግዚአብሔር ጋር ኃጢአትን ጥለ በሱ ምሕረት እንድትነሳ መስመር የሚያገኝልህ ነው። ዝም ብለን ካየነው ነው አሁን ይሄን የቀኖናውን ሕይወት ካየነው እግዚአብሔር ምን ይዤ ልማራቸው ብሎ የሚጨነቀው? ጸሎት ይዘው ልማራቸው ይሆን? ስግደት ይዘው ልማራቸው ይሆን? ጾም ይዘው ልማራቸው ይሆን ብሎ የሚጨነቅ አምላክ ነው። ሊምር ነው። እኛ ዕለት ዕለት ኃጢአት መስራት አልደከመንም። እግዚአብሔር ደግሞ ዕለት ዕለት እኛን መማር አልሰለቸው። አሁን እኮ ትግሉ ያለው ክርስቲያኖች መማር ያልሰለቸውን አምላክ እኔ ማረኝ ማለት ሰልችቶኛል የሚል ትዕቢት ውስጥ ገብተን እኮ ነው ብዙዎቻችን ንስሐን እንደ ተራ ነገር እየተመለከት ነው ያለው። ስለዚህ ቀኖናው ይበልጥ ከማን ጋር የሚያገናኘን ነው? ከእግዚአብሔር ጋር እና ኃጢአትን ማከማቸት አይጠቅም። ቅዱስ አባ አንጦንስ ምንድን ነው የሚለው? ኃጢአትህን አከማችተህ ገንዘብ አታድርገው፣ ይልቁንም አንተ በዚህ ምድር ገንዘብ ልታደርገው የሚገባው እግዚአብሔር አምላክ ይቅር እንዲል እሱን አብዝተህ መለመን ነው። እያከማቸ ገንዘብ ልታደርገው አይገባም። ገንዘብ ማድረግ ያለብህ ይቅር እንዲል መለመን ነው። በቃ ይሄንን ነው አንዱና ይሄን ህይወት አድርገን ገንዘብ አድርገን በቀኖና ህይወቱ ሶስቱን ክፍሎች በደንብ ተከትለን ከመጣን እውነተኛ የሆነ ንስሐ እናገኛለን። አለበለዚያ ግን ዳርዳር የምትልሳ አለች። አሁን በተለይ በዘመናችን የመጣች ያን ሰውዬ እኮ ነው ምን አለ መሰለ ንስሐ ሊገባ ወደ አባቱ ይሄድና አባቴ ሆይ ገመድ ሰርቄያለሁ ይላቸዋል። እሺ አይዞህ ግድ የለም ብለው ስለ ስርቆት አስተማሩት። መስረቅ እንዴት ከእግዚአብሔር ጋር ከፍቅሩ የሚለየውት እንደሆነ ከትእዛዛቱም አንዱ አትስረቅ የሚል እንደሆነ አስተምረው ራስን ጠብቅ ብለው መክረው ሸኙት። ቆየና በ15ኛው ቀን መጣ። አባቴ ሆይ አሁንም እኮ እንደው ወደኩኝ፣ ምን አጋጠመ? ስርቆት። ምን? ገመድ ሰረቁ። እንዲህ ያለ ለ3 ጊዜ መጣና እኛ አባት መጨረሻ ተጠራጠሩት። ሆነቱ እንዴ ግን እውነት ገመድ ብቻ ነው የሰረቁ አሉት። አይ ገመዱ የታሰረበትም በሬ ነበር አላሉ። እና እኛ በሬውን የሚያክለውን ያን ትልቁን ነገር አስቀምጠን ብዙዎቻችን ገመድ በምትመስል ነገር በንስሐ እግዚአብሔር ፊት መቅረብ የምንፈልግ ሰዎች አለን። ይሄ ትክክል አይደለም። ሙሉ ንስሐ አይደለም። እና ትንንሽ የምንላቸው ኃጢአቶች ናቸው አድርገው ትልልቆቹን የሚስቡት። በነገራችን ላይ እንደ ሶሎሞን ያለው ምንድነው? ወይናችን አብቧልና ጥቃቅን ቀበሮችን አጥምዱልኝ ነው። እንዴ ትልልቁን አላለም። ለምን? ትንንሾቹ ናቸው እኮ ስርስር ገብተው ያንን ወይን ምን ያደረጉት? የገዘገዙት። ወይኑ አብቧል። ሰውየው ያደረገው ምንድነው? በመጽሐፍ ማማ ሰራ አይደል? ወይኑን ጠባቂ አዘጋጀ ከላይ ሆኖ። ትልልቆቹ መጡ። ሲያው ጠባቂ አለ። ገብተው ያንን ወይን ሊበሉ እንዳልቻሉ አወቁ። ተመልሰው ሄዱና ትንንሾቹ ቀበሮች ላቋቸው። ከላይ የተቀመጠው ማማ ላይ ያለው ጥበቃ ስርስር የሚገቡትን ቀበሮች ሊለይ አይችሉም። ጥቅጥቅ ያለ ወይን ነው። ስለዚህ በዛ ጥቅጥቅ ባለ ውስጥ ለውስጥ ገብተው ምን አደረጉት? ያንን ወይስ ገዘገዙት። ገዝግዘውት ሲወድቅ ያን ጊዜ ትልልቆቹ መጥተው ያንን ወይን ምን ያደርጉታል? ይበሉታል። ምክንያቱም ወይኑ ከወደቀ በኋላ ምንም አይነት ህይወት የለውም። አሁን እኛ ትንንሽ የሚመስሉ ኃጢአቶች በህይወታችን በጣም ትንንሽ የሚመስሉ ኃጢአቶች አሉ የምንቃቸው ብዙም ቦታ ማንሰጣቸው። እነዚያ ግን የቆምንባቸውን ትልልቅ የክርስትና መሰረቶቻችን ይገዘግዙታል። እየገዘገዙ ለትልቁ ኃጢአት እያዘጋጁ ነው የመጡት። አሁን በንስሐ ወቅት አይተህ ከሆነ እኔ እኮ ወንድሜን ጓደኛዬን አምቻለሁ የሚል ሰው አታገኝም። ብዙ ነገር ይነግረዋል። ያ ማለት ሐሜት እንደ ኃጢአት እንኳን ብዙ ሰው አድርጎ አይቆጥረው። አየህ፣ በሐሜት ውስጥ ግን አንተ የራስን ኃጢአት ዘንግተህ ራስን ማየትን ትተህ ቅድም እንዳልነው ራስ ላይ መፍረድን ትተህ ሌሎች ሰዎች ላይ እጅን እየጠቆምክ ብዙ ነገር የምትለምድበት ህይወት አሁን ሐሜት ሆኗል። እንዴ ይኸውልህ እግዚአብሔር የኔን አልገለጠብኝም እኮ ተመልከት። አሁን እዚህ ስቆም መቼ እኔን ገለጠው እግዚአብሔር? የኔን ሸፍኖት ግን እኔ ደግሞ ባገኘሁት የንስሐ ህይወት የሌሎችን መገልጥ ከሆነ በሐሜት አየህ፣ የኔን ሰምቶ እንዳልሰማ አድርጎ ከባቴ አበሳ አድርጎ ሲከድ ነው የሌሎችን ደግሞ አየህ ምተር ከሆነ በትክክለኛ የንስሐ ህይወት ውስጥ አልተጓዝኩም ማለት ነው። እኔ በዛ መንገድ ሄጄ እውነትም እግዚአብሔርን አላገኘሁትም ማለት ነው። አየህ፣ የተተወለት ሰው ይተዋል፣ ይቅር የተባለለት ሰው ይቅር ይላል። ለምን? በመተውና ይቅር በማለት ያገኘውን ሰላም ያውቀዋል። ስለዚህ ሌሎችን ይቅር በማለት በመተው የሚያገኘውን ሰላም ያገኛልና በዚህ በሶስቱ ሂደቶች ውስጥ እውነተኛ ንስሐ ገንዘብ አግኝተን ከእግዚአብሔር ጋር መታረቅ ይገባናል።
በጣም መልካም እግዚአብሔር ይስጥልን ቀሲስ። ዛሬ ስለ ንስሐ በክፍል አንዳችን እጅግ በጣም በጥሩ ሁኔታ ትምህርት ተምረናል። እንግዲህ እንደ እግዚአብሔር መልካም ፈቃድ ደግሞ በቀጣይ ደግሞ ስለ ንስሐ አባት እንደዚሁም ደግሞ ስለ ኑዛዜ ወይም ደግሞ ንስሐ ከተሰጠን በኋላ የምናገኘው የህይወት ጥቅማችን የሚሉትን ሐሳቦችን እንዳሳለን። እናንተም ሐሳባችሁን አስተያየቶቻችሁን ከስር እያስቀመጣችሁ ጥያቄም ካላችሁ ከስር ጠይቁ። አንዳንድ ጊዜ ከመግቢያችን በፊት ጥያቄዎቻችሁንም መልሰን ወደ ዋናው ትምህርቶችን የምንገባበት ሁኔታ ሊፈጠር ይችላል። ስለዚህ እናንተም ጥያቄዎች ካላችሁ ጥያቄዎቻችሁን እንድታደርሱ፣ እንዲሁም አስተማሪ ታሪክ ነው ወይም ደግሞ አባቴ ምክር ያስፈልገኛል በዚህ ጉዳይ ባኮ ይምከሩኝ የምትሉትን ሐሳብ እንድታደርሱን በትህትና እንጠይቃለን። ስለነበረን ጊዜ ሁሉ የአምላካችን እግዚአብሔር ስም የተመሰገነ ይሁን። እንደ እግዚአብሔር መልካም ፈቃድ ከበረታን በየሳምንቱ እንደው ካልተቻለ ግን በየ15 ቀኑ ወደ እናንተ የሚደርስ መርሃ ግብር ነው። እንድትከታተሉ ለሌሎችም ደግሞ እንድታካፍሉ ሼር እንድታደርጉ በአክብሮት ጠይቃለሁ። የቀንዲል ሚዲያ ዩቲዩብ ቻናላችን ሰብስክራይብ ያደርጋችሁ ቤተሰብ እንድትሆኑ ሌሎቹን መርሃ ግብሮቻችንን እንድትከታተሉ ግብዣ እናቀርባለሁ። ስለነበረን ጊዜ ሁሉ የአምላካችን እግዚአብሔር ስም የተመሰገነ ይሁን። ቸር ቆዩልን። መንፈሳዊ የሆኑ መርሃ ግብሮችና ልዩ አጋጣሚዎች ለኛ ልዩ ትርጉም አላቸው። እያንዳንዱን ቅጽበት ውበት፣ ስሜትና ታሪካዊ ፋይዳ በሚገባ ተረድተን በላቀ ጥራት ባለው የፕሮዳክሽን ስራችን ዘላቂ ትውስታ አድርገን እናስቀምጥሎታለን። በጥራት በፍቅርና በመንፈሳዊ ስነ ስርዓት እንሰራለን። ማንኛውንም መንፈሳዊ መርሃ ግብሮችን ከማከናወነው በፊት ቢያማክሩን ጊዜያችንን ሰጥተን በከፍተኛ ጥራትና ውበት እንዲሰሩ እናደርግሎታለን። ቀንዲል ፕሮዳክሽን የመንፈሳዊ ልዩ መርሃ ግብሮች፣ የሰርግ ፕሮዳክሽን ከሽምግልና ጀምረን የቅድመ ሰርግ፣ የመስክና የስቱዲዮ ጊዜ ሰርግ፣ ተክሊሉና የሰርግ ስነ ስርዓቱን እንዲሁም ድህረ ሰርግ የሚከናወኑ ማንኛውንም መርሃ ግብሮች፣ የህፃናትም ሆነ የአዋቂዎች የልደት በዓል፣ የክርስትና በዓልና ሌሎችም ልዩ የህይወት አጋጣሚዎች እያንዳንዱን ዝግጅቶን በሙያዊ ዕውቀት በዘመናዊ መሳሪያዎችና ከሁሉም በላይ በመንፈሳዊ ስነ ስርዓት መሰረት በመስራት የዝግጅቶን እውነተኛ ማንነትና ውበት እናንጸባርቃለን። አንዴ ከተወዳጁ በፍጹም ፍቅር በሁሉም መርሃ ግብሮ እንደወደዱን አብረኑት እንዘልቃለን። ለምን? ሁሌም ጥራትና አዲስ ነገር የኛ መለያ ነውና። ለተጨማሪ መረጃና ለቀጠሮ ስልክ ቁጥር 0981 75 2305 በኢሜል አድሬሳችን qandilproduction@gmail.com ብለው ያገኙናል። በተለያዩ የሶሻል ሚዲያ አማራጮች እንዲሁም በቴሌግራምና በዋትስአፕ ያገኙናል። ዛሬውኑ ይደውሉልንና የማይረሳ ትውስታውን በእኛ እጅ ያስቀምጡ። ቀንዲል ፕሮዳክሽን። እናመሰግናለን።